ማለት ነው። እንዳትሰማ ልብ እንዳያዝን ይለዋል ንጉሱን ሲመክር መጽሐፍ ማለት ነው። ስለዚህ እንደዛ አታርጉ፣ አትከራከሩ። እንዲህ ብለዋል እንዲህ ነው ያለው ምናምን ትክክል አይደላችሁም አትበሉ። አውቀው ነው ያንን የሚያደርጉት ማለት ነው። በተለያየ ጊዜ ትምህርታቸው የተቆነጠጠባቸው ናቸው። የተለያየ ከልት ይዘው መጥተው እዚህ ሚዲያ ላይ በተለያየ ጊዜ እኔ ከወንድሞቼ ጋር ሆኜ ትምህርታቸውን የቆነጠጥኩባቸው ሰዎች ናቸው። በተለያየ ትራዲሽን ውስጥ ያሉት ማለት ነው። ተሰብስበው የሚያለቅሱት እና let them to cry right በቃ ያልቅሱ፣ ተዋቸው። እናንተ እንደፈለጉ ያው ተሳስታችሁ ግን የምትገቡ ከሆነ አላስችል ካላችሁ የምትሏቸው ዲቤት ጠርተዋል፣ ለምን ትደበቃለህ? ቤት ዘግተህ ለምን ታወራለህ? ዲቤት ጠርተዋል፣ ትክክል አይደለም ያስተማረው ካለ ዲቤት ለምን አትገቡም በሉልኝ እሺ፣ እንጂ ሌላ አትናገሩ። ወይ ጎሄድ ወንድምነት አንድ ጥያቄ እኔ አሁን ይሄንን አስተምህሮ ለምሳሌ በራሱ ዕውቀት አለው ፈቃድ አለው፣ ወልድ በራሱ ዕውቀት አለው ፈቃድ አለው። ያ ዕውቀት ያ ፈቃድ ግን ከአንድ ከመለኮት ፈቃድና ዕውቀት ውጭ አይደለም ብሎ ማለት እኔ አሁን ስላልገባኝ ማለት አንዳንድ ነገሮች ስላልገቡኝ በተለይ ከኛ ከወንጌላውያን ማለትም ከካቶሊክም ከኛም በተለይ ደግሞ ከኛ ከወንጌላውያን አስተምሮ አንጻር እነዛኞቹ እንደሱ ቢሉ ማለት አሁን ሊትራሊ እኮ አካል ነው እንጂ እኮ የተለየው እኮ እንጂ በኦርቶዶክስ ቤተክርስቲያን ስላሴ አስተምሮ ምናምን እኮ ጠለቅ ብለህ እኮ ስትመለከት እኮ ወልድ ራሱ እኮ አንዳንድ ጊዜ አብ ነው ማለት ሊትራሊ ኢቭን ልዩነቱን እንኳን እስከማታውቀው ድረስ ነው እኮ የሚሆነው። ዳስ ዋይ እኮ እነዚህ ሞዳሊዝም ወይም ዋነስ ፔንቴኮስታልስ እኮ ከእነሱ ጋር የሚለጠፉት አብረው ውይይት አብረው ፔንቴኮስታሉንም እንትን የሚያደርጉት እኮ ለዚህ ነው። ፔንቴውን እንትን የሚያደርጉት ማለት ነው። ለምን ከተባለ ኦልሞስት ሁሉ ነገር አንድ ነው፣ አንድ አካል ብቻ ነው አሁን ሶስት የሚለው ሀሳብ ውስጥ ያለው ማለት ነው እንጂ እኮ ኦልሞስት እኔ አሁን ትንሽ ቆይቶ አካልም አንድ ነው ብለው በቃ አብ ወልድ ነው፣ ወልድ መንፈስ ቅዱስ ነው፣ መንፈስ ቅዱስ አብ ነው ማለት ወደ ማለት እንደሚመጡ ነው ማስበው ሆነስ ለማለት። ከኛ አንጻር ግን ከወንጌላውያን አንጻር ፍራቻው ምንድን ነው ስላልገባኝ ነው። ወይም ደግሞ የሚያመጣው በእኛ አስተምሮ በስላሴ አስተምሯችን ላይ በሁለት ባህሪ አንድ አካል ሁለት ባህሪ በክርስቶስና በአንድ አምላክ ላይ የሚያመጣው እንትን ምንድነው ችግሩ ብዬ ነው እኮ። ምንም ትምህርቱ ላይ አይደለም ችግሩ። እኔ ምለውንም አይሉም ሰምቻቸዋለሁ። እኔ ቪዲዮ ተልኮ ሶስት አካል ማለት ሶስት ፍቃድ ማለት ትክክል አይደለም። ሶስት ፍቃድ የሚለው ለትራይቲዝም በር ይከፍታል ነው ቢለው የሚያፏጩት በየቀኑ ማለት ነው። ሶስት ፍቃድ ያልኩበትን ቪዲዮ አምጡ። ሶስት ፍቃድ ብዬ አስተምሬ አላውቅም፣ አንድም ቀን ተናግሬ አላውቅም። ሶስት ያልተለያየ አንድ ፍቃድ ነው የምለው። አብ ፍቃድ አለው፣ ወልድ ፍቃድ አለው። ይሄ የአብ የወልድ መንፈስ ቅዱስ ፍቃድ አንድ ነው፣ ያልተለያየ ነው የምለው። ሶስት ፍቃድ አማኝ አይደለሁም። ሶስት ፍቃድ ሄሬሲ ነው ብዬ ተናገርኩኝ። ሶስት ፍቃድ ይላሉ። በቃ አሁን ሐሳብ ዲቤት ነው እሺ ግቡ ስልም አይመጡም፣ አይገቡም። ኦኬ ሰው ግልጽ ነው በቃ የተፈለገው ማለት ነው። ይሄንንም ትምህርት እንትን ብለዋል። ይሄንን ትምህርት በዚህ ጊዜ ተቃውሞብናል። ሰው አሁን ደግሞ እሱ ላይ እንትን እንበል ምናምን ነው። እኔ ምን ቢዜዲ ታውቃለህ፣ እኔ ላይ ሰው ተደራጅቶ እኔን ማሸነፍ የሚችል ሰው የለም ዓለም ላይ። ለምን በቀደም ነግሬያችኋለሁ፣ አልተቼብል ነኝ ያልኳችሁ ለዚህ ነው። ለምን ካላችሁኝ ምንም የለኝም እኔ። ይሄንን እኔ ኤፍሬምን እናሳጠዋለን የሚባል አንድ ነገር አልያዝኩም። የሆነ ሰው የያዘ ነገር ካለ ነው ይሄንን ነገር እናስጥለዋለን፣ ይሄን ነገር እናሳጠዋለን የሚባለው ማለት ነው። ምን ታስጥለኛለን? ስሜን አጥፍተህ ቸርቼን ልታዘጋ፣ ኦኬ ምዕመኔ እንዳይመጡ ልታረግ፣ አስራትና መባ ምናምን እንትን እንዳይሉ እንዳይሰጡኝ ምናምን ልታረግ፣ እንድራብ ቤት ክራይ ምናምን እንዳልከፍል ልታረግ ነው ወይስ ወደፊት ደግሞ ምናምን በገና ቸርች ከፍቼ ምናምን ፓስተር ሆኜ ምናምን? የለውበትም እዛ ላይ። ቸርች ኖሮኝ አያውቅም፣ ለዘላለም አይኖረኝም። ፓስተር አይደለሁም፣ ለዘላለም ፓስተር አልሆንም። ቸርችም ለዘላለም አልከፍትም ነኝ። ለዘላለም ማለት በምንም አይነት ኦፊሻል እንትን አልጠራም ነኝ ለዘላለም። የኔ አገልግሎት በቃ ክፍት ቦታ ላይ ሳይ በዚህ ጉዳይ የሆነ ከቆም የሆነ ጠቅማለሁ ካልኩኝ እንደዛ ነው ማገለግለው። ምንም ወደፊት ፕላን የለኝም። በቸርች ውስጥ ሃይማኖትን መተዳደሪያ ለማድረግ ፕላን የለኝም። እኔ የምተዳደርበት ብዙ እንትን አለኝ እኔ ማለት ነው። ሰው ምንም ነገር አታስጥለኝም ነው ምንም ዴይ ዋን ጀምሮ እሱን ነግሬያቸዋለሁ። ምንም የምታስጥሉኝ ነገር የለም። እኔ ሁሉም ሰው ዓለም ላይ ያለው ሰው ተሰብስቦ ሁሉ ኤፍሬም ትክክል አይደለም ቢል ሰው ምን ታስጥለኛለህ? ምን ታስጥለኛለህ ማለት ስትወደኝም ምንም ነገር ልትሰጡኝ አትችሉም፣ ስትጠሉኝም ምንም ነገር ልታስቀሩብኝ አትችሉም።
እግዚአብሔር ይባረክ እንደዛ ነፃ አድርጎ እንትን ስላለኝ ስላዘጋጀኝ ማለት ነው። ሶ ምንም የማታደርገው ለዛ ነው የምልህ። ምንም የማታደርገው ምንም ምርጫ የሌለህ ማለት ነው። ብዙዎቹን እንደዛ በሐሰት አሰናክላችሁ ታውቃላችሁ። የሆነ ነገር ቤተክርስቲያን ተክለው የሆነ እንትን ሰርተው ሚኒስትሪ አድርገው የሆነ ፕሮግራም ያላቸው እቅድ ያላቸውን ሰዎች ሰብራችሁ ከመንገድ አስወጥታችሁ ታውቃላችሁ። ያ ኤፍሬምንስ አትችልም እንደዛ። ምክንያቱም የለውማ ምንም የያዘው ነገር ስለሌለ ለመያዝም ወደፊት እቅድ ስለሌለው ምንም ነገር አታስጥለውም ማለት ነው። መሬት ላይ ቁጭ ያለን ሰው እጥልሃለሁ አይባልም፣ የትም ስለማትጥለው ማለት ነው ከመሬት ላይ። እቺ ቲክቶክ ያው በፓስወርድ ነው የምገባው፣ ፓስወርድን አትነጥቀኝም። እገባለሁ፣ ይሰማኛል። የሚሰማኝ ሰው ይሰማኛል። እኔን የሚወድ ሰው ስገባ ይገባል። ስለዚህ ለመጣው ሰው እንደዛ በቃ እንማማራለን፣ እንደዛ ይቀጥላል። ሰው ይሄን ማስጣል ትችላለህ? አትችልም። አባ ይሄን ማስተው ትችላለህ? አትችልም። ሰው የሚሰበሰበው ዝም ብሎ መሰለ እንዴ? መልካም እውቀት ሞገስን ታሰጣለች በሰው ዘንድ ይላል መጽሐፍ ቅዱስ። ኦኬ፣ የሰው ትከሻ ረግጠህ አይደለም የምትታየው። በእንደሱ ዝናም አታገኝም፣ ሰውም አይሰማህም። መልካም እውቀት ያዝ፣ ሰው እንዲሰማ ከፈለክ ማለት ነው። መልካም እውቀት ከያዝክ ሰው ይሰማሃል፣ ቁጭ ብሎ ይሰማሃል። አለበለዚያ አንተናን ረግጬ ምናምን እንደዛ ነው የሆናችሁት እኮ። መጣችሁ ቲክቶክ ላይ መጀመሪያ ከኦርቶዶክስ ጋር እሟገታለሁ አላችሁ። ስትገቡ እያነሱ እንደ ሕፃን ልጅ ንፍጥ አፈረጧችሁ። ስትገቡ እያነሱ አፈረጧችሁ። ኦርቶዶክሶችን ልትቋቋሙ አልቻላችሁ። ሰው በዛ በኩል ዝነኛ መሆን አልተቻለም፣ በዛ በኩል መውጣት አልተቻለም። ከዛስ ካዲያ ምን ይሻላል? ዝነኛ ሳንሆን ልንሞት ነው? አይ በቃ ከኦርቶዶክስ ጋር ተወያይተው የተሳካላቸው ሰዎች አሉ፣ ለምን እነሱን ፋይት አናደርግም? በእነሱ በኩል ደግሞ እንሞክር። እንደዛ ነው የተያዘው። በእነሱ ተወያይተው የተሳካላቸው ሰዎችን እነ ዜድ ናቸው እነ ከድሳምና ቆይ እነሱን እንያዝና እንከትክት። በእነሱ በኩል ዝነኛ እንሁን ነው። ምክንያቱም ቀጥተኛው መንገድ አትችሉትም። ገብታችሁ ከኦርቶዶክሶቹ ጋር አፈረጧችሁ እንጂ እስኪ በቃ እንደ ሕፃን ልጅ ንፍጥ ነው ያዝረከረኳችሁ ገና ከመግባታችሁ ማለት ነው። ሁላችሁም እናውቃለን ይሄ ያለን ምናምን ብላችሁ ገባችሁ እንደ ምሁር። አንቀረቀባችሁ እንደ ድሮ እንደ ላስቲክ ኳስ ማለት ነው። ገብታችሁ እነሱም ከኛ ጋር በመወያየት በጣም ርቀው ሄደዋል፣ እያነበቡ ነው። ልትቋቋሙ አልቻላችሁም። ስለዚህ አይ በቃ ወደኛዎቹ እንዙርና እነሱን ደግሞ እንከትክት፣ በዛ ዝና እንትን እንበል ነው። እና ቀረጢት ይዛችሁ መጣችሁ ትለዛ ነው። ሸቅሉ፣ ችግር የለው። እኛን በሉና እንትን ይላል። ግን እነሱ ራሱ ይስቁባቸዋል ኦርቶዶክሳውያን። እነሱ የሚፈልጉት እንደዛ የሆነ እቺን ጨዋታ ተለያዩ ተጣሉ ምናምን ይፈልጓታል። ግን እነሱ ራሱ ይጠየፏቸዋል። ለምን? እነሱ አፍርጠው የላኳችሁ ናቸው። ሞክራችሁ እንዳልተሳካላችሁ ያውቃሉ እነሱ። ትላንት የመቷችሁ ሰዎች ናቸው። ስለዚህ ያውቋቸዋል በደንብ ማለት ነው ማን እንደሆናችሁ። መንግስቱ ኃይለማርያም ነን ብትሉ እንደዚህ ነን ብትሉ ምንም ያህል እንትን ብትሉ አለና ኮሌታውን ከፍ አድርጎ እንዲህ አድርጎ ነው ህዝብ የሚያውቃችሁ ምናምን አለ። ልክ እንደዚያ ያውቋቸዋል ኦርቶዶክሳውያን በደንብ ያውቋቸዋል። 10 ሰከንድ አንተ ራስህ ትቀጥላለህ። አይ አንተ እያወራህ አንድ ነገር ስለመጣልኝ ነው። ያኔ አበባ ሰጧቸውና አበባ ከዚህም ከዚያም አይተው የማያውቁትን 1200 1500 ፖይንቶች አበባ ሰጧቸውና ጫካ ውስጥ ወስደው በትነዋቸው አሁን እየተፈለጉ ነው። እንደዛ ነው ሽቀላ። አሁን እንደዛ ነው የሚያዋጣው። ገባህ? አሁን ከፍቶ ቢያስተምር ቢወያይ ምናምን ሰው አይገባላቸውም። ሲገባ የሚገባው ሰው 6 ሰው 8 ሰው ምናምን ነው የሚገባው። ስለዚህ በቃ አንድ ዜድ የሚባል ሰው አለ፣ አንድ ጌርሳ የሚባለው ምናምን ካለ በቃ ሰው ይሰበሰባል ማለት ነው። 30 40 ይሆንላቸዋል ሰው። ለዛ እሱ ነው የሚፈልጉት እነሱ ማለት ነው። ያኛውን ፎርማሉን መንገድ አልቻሉበትም። ያ እውቀት ይፈልጋል፣ ዝግጅት ይፈልጋል። ምንም ማረጋት። አንዳንዴ ደግሞ በቃ ከእግዚአብሔርም ደግሞ የሚሰጥ ነው። ምንም ልታደርገው አትችልም። ይሄ በእኛ ሀገር አባባል ይታደሉታል እንጂ አይታገሉትም ምናምን የሚባል ነገር አለ። በቃ ሰው ከወደደ ምን ታደርገዋል? ኤፍሬም እንዴት ሰው ወደደው እኔንም ይውደደኝ ይባላል እንዴ? አትችልም። እንዴት እንደዛ ታደርጋለህ? እኔ ከረሜላ አድዬ ነው እንዴ ሰው የሚወደኝ? አይደለም እኮ። ምን አድርጌላቸው ነው የሚወዱኝ? ምንም አድርጌላቸው አይደለም። በቃ ይወዱኛል እንዲሁ ማለት ነው። ጌታ ሞገስ ከሰጠ ምን ታደርጋለህ? እንዴት እንዲጠሉት መሆን አለባቸው ምናምን ልታደርግ አትችልም። ለምን አንተ ኤፍሬምን የውደዱት ብለህ ሰርተህ እንዲወዱኝ እንዳላረግ ይጥሉት ብለህ እንድጠላ ልታደርግ አትችልም በፍጹም ማለት ነው። ስለዚህ ዝም ብላችሁ ነው የምትደክሙት ማለት ነው። ከዚህ በፊት እናንተ ናችሁ በጣም እንደውም እንትን ያላችሁ። እኔ ቀስ ያለ እንትን ነበር አመጣጤ ማለት ነው።
የሆነ እንደ የሆነ አብሪ ጥይት እንድተኩስ ያደረጋችሁኝ እናንተ ናችሁ። ከታች ኤፍሬም 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 ብላችሁ ስትሉ ማን ነው ኤፍሬም እያሉ የደጁም የውስጡም የምናምን ሲሰበሰብ እናንተ ናችሁ እዚህ ያመጣችሁ እና which is good። ጥሩ፣ በዛ ቀጥሉ፣ እንደዛ እያደረጋችሁ ቀጥሉ። አንድ ሰው አለ ከታች እንትን ያላል ነው you will never walk ምናምን የሚለው ማለት ነው። ወክ አለው። እሺ ሰላም ነው። እግዚአብሔር ይመስገን። ኤፎ እንዴት ነህ? እንዴት ናችሁ ሁላችሁ? አለው እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ጥያቄ ነበረኝ ላቅርብ። ያ go ahead። እሺ ያው አስቀድሜ ያው በቀናነት ነው ጥያቄ የማቀርበው። ከኔ ቤተ እምነት ውጪ በእውነት በአንተ ልክ ጥሩ መረዳት አለው የምለው ሰው የለም። ማለት ረጅም ደቂቃ ቁጭ ብዬ የምሰማክ ልጅ ነክ፣ ጎበዝ ነክ። ምስጋናዬን ላስቀድምና ጥያቄን ላቅርብና ታስለቅስ እንደዚህ ያላችሁ ነው እናንተ ደግሞ ጠላት የምታበዙብኝ እኮ። አይ ግድ የለም ጠላት የሚሆነው ጠላት ይሁን፣ ወዳጅክ ይጻናል፣ ችግር የለውም። እሺ go ahead አባዬ። እሺ መለኮትን ሶስቱም አካል ሼር እንደሚያደርጉት አንዱን መለኮት ፍቃድንስ ለምን ፍቃድ አንድ ነው ብለን ሶስቱም አካላት ሼር የሚያደርጉት ነው ለምን አንልም? እኔ እኮ እሱን አልቃወምም አባዬ። ለዛ ነው እኮ እኔ አንድ ያልተለያየ አንድ ፍቃድ የሚል ማሰሪያ መኖር አለበት ብዬ የምከራከረው እኮ ለዛ ነው። እኔ ለአካል ስሰጥ ለኢሰንስ የሚሰጡትን ሰዎች እኮ ትክክል አይደላችሁ ማለት የኔ አርጊውመንት ምንድን ነው? ኢሰንስ እና ኦኬ አካል ተለያይቶ ስለማያውቅ ለኢሰንስም ለአካልም ብትሰጠው it doesn't change anything which is አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ ፍቃድ ደግሞ ያልተለያየ አንድ ፍቃድ ነው እስካልከኝ ድረስ በቃ የኔ ትምህርት ይሄ ነው። ማንኛውም ሰው ለመለኮትም ብትሰጣ ፕሮፐርቲ ኦፍ ኢሰንስ ነው ብትል፣ ፕሮፐርቲ ኦፍ ፐርሰን ነው ብትል ለእኔ ምንም ለውጥ የለውም። ዋናው ግን እነሱ ምን ብለው ያምናሉ መሰለ? አሁን ከኔ ጋር ዲቤት ሲያረጉ የሚያረጉትን ልጆች ምን ብለው ያምናሉ? አንድ ፍቃድ ነው ያለው ይላሉ። እኔ አሁን አንድ ፍቃድ የሚሉ ሲሉ እና አሁን እኔ አንድ ፍቃድ ስል አንድ አይደለንም ሁለታችን ማለት ነው። እነሱ አንድ ፍቃድ ነው ያለው የሚሉት ምን መሰለ? አንድ ፍቃድ ነው የሚሉት እነዛ አካላት ኦኬ በራሳቸው ፍቃድ ያላቸው ብለው አያምኑ ነው። ኦኬ ሶ ፍቃድን ይወስዱና አካል እንኳን ይሄንን እንኳን አያውቁም። አካልና መለኮት እንደማይነጣጥ which is አካል ባለበት ሁሉ መለኮት እንዳለ፣ መለኮት ባለበት ሁሉ አካል እንዳለው እንኳን ይሄንን አይረዱም። እና አይ አካል የለውም በራሱ አብ ፍቃድ አለው ስትላቸው አይ የለውም ይለዋል። ወልድስ በራሱ ፍቃድ የለው አይ የለውም ይለዋል። መንፈስ ቅዱስ ሳለው የለውም እና አንድ ፍቃድ ነው ያለው ይለዋል። የት ነው ይሄ አንድ ፍቃዱ ያለው? አብ ፍቃድ ከሌለው፣ ወልድ ፍቃድ ከሌለው፣ መንፈስ ቅዱስ ፍቃድ ከሌለው የት ነው? አንዳንዶቹ ምን ይለዋል? ይሄንን ትንሽ ያለ የሚሉት ማለት ነው። አይ ከኢሰንስ ሲነሳና ፍቃድ ይለዋል። ከኢሰንስ ሲነሳና ፍቃድ ግን ሶስቱ አብም ፍቃድ አለው በራሱ፣ ወልድም በራሱ ፍቃድ አለው፣ መንፈስ ቅዱስም በራሱ ፍቃድ አለው። ይሄ ግን ፍቃዳቸው ከኢሰንስ ነው የሚነሳው ይላሉ። ኦኬ እኔ ከኢሰንስ መነሳቱ ከአካል መነሳቱ ችግር ነው ብዬ አላምንም። ከኢሰንስ ይነሳም ካሉ ኢስ ኦኬ። እኔ ለዛ እኮ ነው ማይለያይ አንድ ፍቃድ ነው የሚል ማሰሪያ የምጠቀመው ለዛ ነው። ኦኬ ምክንያቱም አብ የሚፈቅደውን ወልድ ስለሚፈቅድ፣ ወልድ የሚፈቅደውን መንፈስ ቅዱስ ስለሚፈቅድ ነው። ያልተለያየ አንድ ሚል ማሰሪያ የግድ መኖር አለበት ምለው ማለት ነው። ኦኬ ሶ ከኢሰንስ ብትጀምር እኔ አሁን ኢሰንስ ፍቃድ አለው ብለህ የኢሰንስ ፕሮፐርቲ ኦፍ ኢሰንስ ነው ብለህ ግን አብም ወልድም መንፈስ ቅዱስም ፍቃድ አላቸው። አብም ፍቃድ አለው፣ ወልድም ፍቃድ አለው፣ መንፈስ ቅዱስም ፍቃድ አለው። ግን ይሄ የአብ የወልድ መንፈስ ቅዱስ ፍቃድ አንድና ያልተለያየ ፍቃድ ነው ካልክ በቃ ትክክለኛ ትምህርት ነው። እሱ ከሱ ጋር ምንም እንትን የለኝም። ኤፊ እዚህ ጋር እሺ፣ ኤፊ አመሰግናለሁ። ዮሐንስ 5 አንድ ጊዜ እዛ ሳትሄድ ይሰማል ወንድሜ፣ እዛ ሳትሄድ አንድ ነገር ብቻ ልጠይቅህ። አንደርስታንድ አሁን ኤፊ ያለውን ነገር አንደርስታንድ እንድታረግ ቤተር በተሻለ ማለት ነው። ግን የአንተን መጀመሪያ በተሻለ እንዳደርግ አንድ ጥያቄ ብቻ ጨምሬ እየተናገሩክ ያለሁትኝ ግን ደግሞ እሱንም አያይዤ ነው አሁን ኤፉን የምጠይቀው ነው። 100% አሁን ለምሳሌ ቢኖር ለምሳሌ መለኮት 100% ብለን ብንል
ያ 100% ለመለኮት የሚሰጠው ለምሳሌ 100% 33% እያልክ ነው። ለምሳሌ አይከፈልም። እንደዛማ አይደለም። እሱን አንደርስታንድ እንዲያደርግ ፈልጌ እንደዛ እያልኩ አይደለም። አይ በፍጹም እንዴት እንደዛ ላለው በቃ ጥሩ። እንደዛ ካልሆነ ሽርክ ያደርጋል ካለ ያው መለኮት ስለማይከፈልም መለኮት አሁን ይኸውልህ ወልድ መለኮት ነው ካልክ የመለኮት አትሪቢዩት ወልድም ጋር አለ እያልክ ነው በአጭር ቃል። ገባ ሐሳቡ? የመለኮት አትሪቢዩት ወልድም ጋር አለ። ለምሳሌ አሁን ይኸውልህ ወልድ መለኮት ነው እንጂ የሆነ ፐርሰንቴጅ የሚወስድ የሆነ ከመለኮት ውስጥ የሆነ ፐርሰንቴጅ የሚወስድ አይደለም። ወልድ መለኮት ነው፣ አብ መለኮት ነው። አየህ፣ መንፈስ ቅዱስ መለኮት ነው። ያ መለኮት ግን አንድ ነው። ልክ እንደዚሁ በዛ መለኮት ውስጥ ያለውን አትሪቢዩት ደግሞ ያ እዛ ውስጥ ያለ ፈቃድ አለ፣ ዕውቀት አለ፣ ስሜት አለ። ያ ፈቃድ መለኮት ውስጥ ያለው ያ ፈቃድ በራሱ ፈቃድ ነው። እንደገና ደግሞ ከዛ ከመለኮት ፈቃድ የወጣ አይደለም። በአካል ላይ ያለው ፈቃድ ከዛ ከመለኮት የወጣ ፈቃድ አይደለም፣ ግን በራሱ ፈቃድ አለው ነው በአጭር ቃል ሐሳቡ ማለት። አሁን ቀጥሎ እንደቤ ተባረክ። ተረድቻለሁ። ልክ ነህ። አይ በእንደዚህም ነው የምረዳው። እሺ ኤፊ ከመዝሙረ ጋርም ከአክሊልም ጋር ስታነሳ ዮሐንስ 5:30 ላይ የኔን ፍቃድ ሳይሆን የላከኝን የአብን ፍቃድ ፈጽማለሁ የሚል ሐሳብ አለ ዮሐንስ 30 ላይ እና እሱን ካነሳን የተለያዩ ሁለት ፍቃዶች አይሆኑ? ክርስቶስ ማለት የእግዚአብሔር ፍቃድ የኢየሱስ ነው ብለን ምን አለ መሰለህ አሁን ኢየሱስ የአባቴ ፍቃድ፣ የኔ ፍቃድ፣ ያንተ ፍቃድ እያለ በተደጋጋሚ የሚናገረው ነገር አለ። ኢየሱስ የአባቴ ፍቃድ ሲል ወይም ያንተ ፍቃድ ሲል በቃ የአብ ማለት ነው፣ የወልድ ማለት አይደለም። አሁን እሱ ነው የሚምታታባቸው ብዙ ጊዜ። የወልድ ያልሆነ ስል እኔ የሚደነግጡት እሱ ነው። አየህ፣ የአብ ካለ የአብ ነው። እነሱ አሁን ቅድም እንዳልኩ አዳም የመለሰውን ቅድም ሰምተሃል። እና አክሊል ሁሉም ስጠይቃቸው የሚሉት ምንድን ነው? የአንተ ፍቃድ የሚለው የማንን ፍቃድ ነው? የአባቴ ፍቃድ የሚለው የማንን ነው ስላቸው፣ አይ አንድ ፍቃድ የለንም ማለቱ ነው ይላል። ይፈሯት፣ በጣም ነው የሚደነግጡት። ማንበብ እኮ ነው የማይችሉት ማለት ነው። የአባቴ ፈቃድ ካለ የአባቱ ፍቃድ ነው፣ የአብ ፍቃድ ነው። ይህን ግን ማለት ደፍረው አይችሉም። ለምንድን ነው የማይችሉት መሰለ? ይገባኛል። አሁን ወደ እኔ እንትን ሊመጡ ነው ማለት ነው። የአብ ፍቃድ የሚባል አለ፣ የወልድ ፍቃድ የሚባል አለ እዛ ጋር። ስለዚህ እዛ ጋር ሁለት ፍቃድ ታያለ። የአብ አለ፣ የኔ የሚለው ደግሞ አለ። ሁለት ፍቃድ አለ። ኦኬ። ስለዚህ የተለየ የምትለው እሱን ነው። የአብ ያልሆነ የወልድ፣ የወልድ ያልሆነ የአብ የምትለው እሱን ነው። የአባቴን ፍቃድ ለማድረግ ነው እንጂ ፈቃዴን ለማድረግ አልመጣውም አለ። ኦኬ። ስለዚህ የአባቱን ፍቃድ ለማድረግ ነው የመጣው። የአባቱ የሚባል ፍቃድ አለ፣ የእሱ የሚባል ፍቃድ አለ። ኦኬ። እንደገና ደግሞ ቅድም ሉቃስ ላይ እንዳነሳ ነው አባት ሆይ ብትፈቅድ ይቺ ጽዋ ከኔ ውሰድ አለ። ብትፈቅድ እያለ የሚጠይቀው ማንን ነው? አብን ነው? ራሱን ነው? አብን ነው። ስለዚህ ያኛው ብትፈቅድ እያለ ፍቃድ የሚጠይቀው ራሱን ነው? አይደ አብን ነው። ስለዚህ የአብ ያልሆነ የወልድ የሆነ የወልድ የሆነ አለ ማለት ነው። በዚህ ሴንስ ነው። እንዲህ ብለህ ራሱ ካቆምክ ስህተት ነው። ይሄ ራሱ እዚህ ጋር እንደዚህ ብለህ አታቆምም። የምታቆመው ምንድን ነው? የአብ ያልሆነ የወልድ፣ የወልድ ያልሆነ የአብ ካልክ በኋላ ይሄ ግን የወልድ ያልሆነ የአብ፣ የአብ ያልሆነ የወልድ ያልነው ፍቃድ አንድና ያልተለያየ ነው። ምክንያቱም አብ የሚፈቅደው ነው ወልድ የሚፈቅደው፣ ወልድ የሚፈቅደው ነው መንፈስ ቅዱስ የሚፈቅደው ትላለህ። ምን ማለት ነው? አብ የሚፈቅደው ነው ወልድ የሚፈቅደው፣ ወልድ የሚፈቅደው ነው መንፈስ ቅዱስ የሚፈቅደው። ለምሳሌ አንድ ፍቃድ ዝም ብለን ፒክ እናድርግ። ለምሳሌ በሰው ልጆች ድነት ኦኬ፣ እንዲድኑ ሰዎች አብ ይፈቅዳል? አዎ ይፈቅዳል። ወልድ ይፈቅዳል? አዎ ይፈቅዳል። መንፈስ ቅዱስ ይፈቅዳል? አዎ ይፈቅዳል። ስለዚህ በሰው ልጆች መዳን የአብ የወልድ የመንፈስ ቅዱስ ፍቃድ አንድ ነው ማለት ነው። ምንድነው እሱም? ሰውን ማዳን። ኦኬ። ክርስቶስ እንዲህ ለምሳሌ ስለ ሞቱ ሲጠየቅ ኢየሱስ አሁን ያነሳውን ላይ ምሳሌ ልስጥ። ለምሳሌ ሉቃስ 22 ላይ ምን ይላል? እቺን ጽዋ ከኔ ውሰድ፣ ግን የኔ ፍቃድ አይሁን የአንተ ፍቃድ ይሁን ይላል። አሁን እዚህ ጋር የእሱንና የአብን ፍቃድ ለይቶ ያሳያል። ግን አሁን ኢየሱስ በአብ ፍቃድ ብቻ ነው እንደ ሞተው በራሱ ፍቃድ አይደለም እንደ ብለህ ጥያቄ ስታነሳ ኢየሱስ ራሱ በራሱ ፍቃድ ደግሞ እንደሞተ ይነግርሃል። ማንም ነፍሴን ራሴ አኖራታለሁ እንጂ ማንም ከኔ አይወስዳትም ሲል ትሰማለህ። እና ኢየሱስ በራሱ ፍቃድ ነው ነፍሱን ያኖረው የሞተው። አየህ እዛ ጋር ምን ታያለህ? የአብ ፍቃድ፣ የወልድ ፍቃድ፣ የወልድ ፍቃድ ደግሞ የመንፈስ ቅዱስ ፍቃድ፣ የመንፈስ ቅዱስ ፍቃድም የአብና የወልድ ፍቃድ መሆኑን ታያለህ። አየህ እዚህ ያንተ የኔ የሚለው ፍቃድ አለው፣ ግን ደግሞ ያ ፍቃድ ያኔና ያንተ የሚለው ያልተለያየ አንድ ፍቃድ መሆኑን የምታውቀው የኢየሱስም ፍቃድ፣ የአብን ፍቃድ፣ የመንፈስ ቅዱስም ፍቃድ
አንድ ፍቃድ ነው። እልፍዬ እሺ በቃ አባቴ አመሰግናለሁ። ሌላ ጊዜ ጥያቄ ካለ አሁን ሪፎርምድ የምትባለው እና ግባ። እሺ አንድ ቪዲዮ የተላከልን ቪዲዮ ላይ አንተን አይቻለሁ። ሪፎርምድ 3 ፍቃድ ብለው አንድ ረተው ብለህ ልካል አይደለ? አሁን ቤት ከፍቶ እንደማቅጠጥ አይደለም። አሁን ኤፍሬም ጋር ማውራት አሁን አንተ መታሃል እዚህ ሰው ቤት ገብተህ እንደ ልብ ስታወራ ነበር። እስቲ እኔ እኮ የምትገርሙኝ ሰው ይታዘበናል እንኳን አትሉም እንዴ? አሁን ናግባ እና ከኔ ጋር አውራ። አሁን ፍቃድን በተመለከተ እጠይቃለሁ ስታወሩ የነበሩትንም ነገር ማለት ነው። እና እስቲ ግባ ልኬልሃለሁ። ሪፎርምድ የምትባለው አካውንት ማለት ነው። ገስት ላይ አይቼ ስለነበር ልኬልሃለሁ። ተቀበልና ግባ። እጠይቃለሁ፣ ትጠይቀኛለህ። ፍቃድን በተመለከተ ዝም ብሎ 6 ሰው ገስት ላይ አስቀምጠው እንደ መስካካት አይደለም። ስነ መለኮት ኤፍሬም ፊት ማውራት እንደዛ አይደለም። አትመጣም፣ አትገባም። ራይት ማድረግ የምትችለው ምንድን ነው? ዝም ብለህ እኔ ስተኛ አሁን ክፈትና ቡና እየጠጣ ኤፍሬም ያለው ምናምን ትላለህ። የባሪያ ጨዋታ ነው እሱ ብያቸዋለሁ። ካልሰማህ ማለት ነው። ኦኬ በንጉስ ገበታ ላይ የባሪያ ጨዋታ አይመጣም። ለንጉሱ ሲመክር እንደዚህ አለ፣ በባሪያዎቹ ጨዋታ ጆሮን አትጣል፣ ሲያሙህ እንዳትሰማና ልብህ እንዳያዝን ይላል። ባሪያ ማማት ነው የሚችለው። ራይት ሰው ከጀርባ ሆኖ ማለት ነው። ፊት ለፊት ንጉሱን ኮንፍሮንት ማድረግ አይችልም። እሱን ፈቅጄላችኋለሁ። እኔ ስተኛ ክፈቱና አልቅሱ። እኔ ግን ላስተማርኩት ትምህርት ኃላፊነት ወስዳለሁ። ፊት ለፊት ወጥቼ ጠይቁኝ መልሳለሁ ላለው ዲቤት ያለውም ይግባ እላለሁ። አትገቡም። አሁን ስተኛ እኔ ክፈቱና ኤፍሬም እኮ ምናምን በሉ። የኛ ልጆች ግን ገብታችሁ ኤፍሬምን እንደዚህ ምናምን ብላችሁ እኔን አትታገሉ። ስለኔ አትሙኩቱ። ልብ ካላችሁ ዲቤት ተቀበሉ። ኤፍሬም ዲቤት እየጠራ ነው በሏቸው። አሁን እንዳሉ አሉ በፌክ አካውንት ስተኛ ይከፍታሉ እነሱ ማለት ነው። እኔ ስተኛ እኔ ኤፍሬም ያለው ምናምን ይላሉ። ላይቫቸው እንዲሞቅ ማለት 30 ሰው የሚያቸው የኔን ስም ከጠሩ ነው። እሺ አንድ ሰው ብቻ ነው የምቀበለው። ደክሞኛል። አሁን እንደምታውቁት ቀን ሙሉ ነበር ስራ ሆኜ ነበርኩ። ከስራ መጥቼ ነበርኩ። ምግብ ራሱ አልበላውም። እንደ ቤት እንደገባው ቀጥታ ነው ከስራ በዚያው የቀጠል ነው እንደምታውቁት ማለት ነው። እና ስለዚህ አንድ ሰው ብቻ በጣም ጥያቄ ያለኝ እያለ ያለ ሰው ስላለ የወንጌል አማኝ የሚል አካውንት ለአንተ ብቻ እድል ስጥ እና እኔ ጋም ወደ ሚድናይት እየሆነ ነው። ስለዚህ ማረፍ አለብኝ፣ ምግብ መብላት አለብኝ። እሺ ዜድ ሰላም ነው? ኤፊ እንደነ ሰላም ነህ? ጸጋ ይብዛልህ። እግዚአብሔር ይመስገን አለው። እግዚአብሔር ይመስገን አለን። አይ በጣም ትምህርቶችን በጣም ነው ከታተለ ኦልሬዲ በጣም በጥሩ ሁኔታ በሚገባን መልኩ ነው የምታስተምረው። ፊት ለፊት ጥያቄ ካለ መጠየቅ ነው እንጂ ከኋላ ማውራት አግባብ አይደለም። እኔ ግን ጥያቄ ምን መሰለ፣ በዚህ ትላንትም እንትና አሌክስ ጋር ሀሳብ አንስተህ ስታወራ ነበርና ኦልሬዲ እንትን እንደማትቃወምም ነው የነገርከን። ለምሳሌ ከአካል ይነሳል ከባህሪ ይነሳል የሚለውን ማለት ነው። ፈቃድ የሚለውን ሀሳብ ከአካል ይነሳል የሚሉትንም እንደማትቃወም፣ ከባህሪ ይነሳል የሚለውንም እንደማትቃወም ነው ሀሳብ እና የኔ ሀሳብ ምንድነው? ያው ወደ ነገረ ክርስቶስ ሲመጣ ክርስቶስ 2 ባህሪ 1 አካል ብለን ነው የምናምነውና እዛ ላይ ችግር አይፈጥርም ወይስ እንትን ሲብራራ የሚለው የኔም ጥያቄ ነው። ሲቀጥል ደግሞ አንተ ከአካል ነው የምነሳው ብለህ ስታምን ከባህሪ ነው የምነሳው ብለው የሚያምኑትን ሰዎችን ሀሳብ ያልተቀበልክበት ምክንያቱ ምንድን ነው? ምክንያቱም እነሱ እንደዚህ የሚያብራሩበት ምክንያት ላንተ አልዋጥልህ ስላለ ይሆናል። መቼስ ከባህሪ እኔ እንደዚህ አልሰማውም፣ ከአካል የሚለውን አልሰማውም እስካሁን ድረስ። ዛሬ ነው ከአንተ ነው እየሰማ ያለሁት እና ያንን ሪጀክት ያደረክበት ወይም ይሄን ከባህሪ አንተ ከአካል ያልክበት ትልቁ ምክንያትክ ምንድን ነው የሚለውን ሁለቱን አንድ ላይ ያይዘህ ብትመልስልኝ። እሺ ቆንጆ። ነገረ ክርስቶስ ላይ ሲመጣ ያልከው 2 ባህሪ ታማኞች ስለሆንን እዛ ጋር ያለው ፍቃድ እንዴት ነው? እዛ ጋር በአካል ይቀጥላል ወይስ በባህሪ ይቀጥላል? 2 ባህሪ ስላለ ኢየሱስ 2 ፍቃድ ስለምንል፣ አይ እኔ የአንድ እኮ ተቃዋሚ አይደለሁም። እኔ አንድ ያልተለያየ አንድ ፍቃድ የምለው ሁልጊዜ ማሰሪያ የምጠቀመው ለዛ ነው። ስለዚህ ተቃዋሚ አይደለሁም እኔ የአንድ ባህሪ መጀመሪያ ማለት ነው። እሱንም እንትን ስላልክ አንድ እርሳን ስላልክ አመሰግናለሁ። ሁለተኛ እኔ እያወራ ያለሁት ክርስቶሎጂ ላይ አይደለም። እኔ እያወራ ያለሁት ስላሴ ላይ ነው እያወራ ያለሁት። ክርስቶሎጂ በራሱ አውድ ነው የሚወራው።
እንጂ በዚህ አውድ አይደለም። አካልን በተመለከተ ለምሳሌ አንድ አካል ሁለት ባህሪ እንላለን። አንድ አካል ሰውነት አካል ለምን አልኖረውም ብለህ ምንድን ነው የምትለው? የእግዚአብሔር ታምራት ነው በቃ ወደደ ነው የምትለኝ። እሱን ጀስቲፋይ ማድረግ ትችላለህ? ለምን ሁለት አካል የለውም ስልህ ሰውነት ከያዘ የሰውነትን ባህሪ ከያዘ አካል ለምን የለውም ያ የሰውነት ባህሪ ብልህ መልስ የለህ። በቃ ክርስቶሎጂ በራሱ አውድ የሚብራራ ነው። ስላሴ ላይ ያለውን ጠቅላላ እናምጣ ካልክ እዛ ላይ ማይሆኑ እሱ ብቻ አይደለም ብዙ ነገሮች ማይሆኑ ነገሮች አሉ ማለት ነው። እሱም በራሱን ችለው የሚተነተን ነው የእሱ ፍቃድ የተባለበትን ማለት ነው። ሁለት ፍቃድ የሚለውም ሀሳብ ማለት ነው። ግን እኔ አሁን አንድ ጥያቄ ልጠይቅህ። አሁን ለባህሪ የሚለውን አትቃወምም? እሱን ትክክል። ማትቃወም ከሆነ ለምን አትቀበልም? እሱን እኔ ሳብራራ ስላሴን አካል ሳብራራ እውቀት፣ ስሜት፣ ፍቃድ ያለው እኔ ማለት የሚችል እኔነት ያለው መንፈሳዊ ረቂቅ አካል ብዬ ነው አካልን ሳብራራ ማብራራው። ስለዚህ እውቀት፣ ስሜት፣ ፍቃድ ብዬ እዛ ጋር ስጠቅስ ኦኬ አሁን ኦኬ እኛ እያወራን ያለን ፍቃድ ላይ ስለሆነ ፍቃድ ላይ ብቻ ትኩረት ላድርግ። ፍቃድ እያንዳንዱ አካል የስላሴ አካል ፍቃድ አለው ብዬ ነው የምናገረው። ፍቃድ አለው ብዬ ስናገር ኦኬ ቀጥሎ ለምናገራቸው ሀሳቦች እሱ የተሻለ ነው። ከአካል ሰጥቼ ሳብራራ ሞር የተሻለ ነው ለፕሮፐርቲ ኦፍ ኢሰንስ ነው ብዬ ከምነሳ ይልቅ ስላሴን ሳስተምር ማለት ነው። እኔ አንተን ልጠይቅህ አንድ ጥያቄ ልጠይቅህ ማለት እንትን ጥያቄ አይደለም የምጠይቅህ ቀላል ጥያቄ which is ለተግባቦት ነው የምጠይቅህ። ለምሳሌ ኢየሱስ እንደዚህ አለ። አሁንም የምጠይቅህ እሺ ኖ ቆይ ይሄኛው አሁን እያወራን ያለነው ስለ እንግዲህ ኢንካርኔሽንም እንትን እያልን ስለሆነ ከሱ ውጪ የሆነ ጥያቄ ልጠይቅህ which is ፍቃድን በተመለከተ ከወልድ ውጪ የሆነ ጥያቄ ልጠይቅህ ወይም ከኢየሱስ ክርስቶስ ውጪ የሆነ ጥያቄ ልጠይቅህ። እሺ ለምሳሌ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ የምታስታውስ ከሆነ እንደዚህ የሚል ቃል አለ አይደል? ሳታቋርጡ ጸልዩ ይልና በሁሉ አመስግኑ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና አለ። ይሄ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና የተባለው የእግዚአብሔር ፈቃድ የተባለው የማን ፈቃድ ነው? ዜዲ አብ ፈቃድ ነው። ኤግዛክትሊ የአብ ፈቃድ ነው። ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና የተባለው የእግዚአብሔር አብ ፈቃድ ነው። አሁን ጥያቄ ልጠይቅ። ይሄ የእግዚአብሔር ፈቃድ የተባለው እዚህ ጋር ይሄ ፈቃዱ በመለኮት ነው ወይስ በኢሰንስ ነው ወይስ በአካል ነው? ለይተህ ልትነግረኝ ትችላለህ? ኦኬ እኔ አሁን ከባህሪ ስለሆንኩኝ ከአካል ከሚሉ ወገኑ ስላልሆንኩኝ ባህሪ ደግሞ አንዱ ባህሪ ነው ሶስቱም አካላት ላይ የተገለጠው አሁን የአብ ነው ብለን ለየን እኮ እዚህ ጋርማ ለየን እኮ አሁን የአብ አካል አሁን እዚህ ጋር የአብ ነው ብለን ለየን። የአብ ፍቃድ ነው አለን። ፍቃዱ የአብ ነው አለን። ኦኬ የአብ ነው ካልን እዚህ ጋር የተናገረው የአብ ፍቃድ ነው ካልን ኦኬ የአብ ፍቃድ ነው ማለት ነው። የአብ ፍቃድ ነው ማለታችን የኢየሱስ ፍቃድ ነው ማለታችን አይደለም። ምክንያቱም የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ያለ ነው። የአብ ነው ስንል የወልድ ነው እያልን አይደለም። የአብ ነው ስንል የመንፈስ ቅዱስ ነው እያልን አይደለም። እንደዛ ቢሆን ኖሮ የመንፈስ ቅዱስ ፍቃድ በክርስቶስ ኢየሱስ ወደ እናንተ ነው ይል ነበረ። ግን የአብ ፍቃድ ነው ያለው፣ የእግዚአብሔር ፍቃድ ነው ያለው፣ በክርስቶስ ኢየሱስ ወደ እናንተ ነው። ስለዚህ የእግዚአብሔር ፍቃድ መሆኑን እኔ እናንተ አሁን እርግጠኞች ሆነናል፣ ምንም ያሻማ ስላልሆነ ማለት ነው። የኔ ጥያቄ አሁን ይሄ የእግዚአብሔር ፍቃድ የተባለው ፍቃዱ ኦኬ ከአካል ይነሳ ከኢሰንስ የሚነሳ የምታውቅበት ነገር አለ? ኦኬ ማለት ጀነራሊ በቃ ፍቃድ የሚባለው ነገር የባህሪ ጉዳይ እንደሆነ ከመረዳት ነው እንጂ መረጃ በዚህ ዙሪያ ላይ እንዲህ በግልጽ የተጻፈ መረጃ የለም። አሁን አንተ በምን ታውቃለህ? አሁን የእግዚአብሔር ፍቃድ ሲል ወይ የመንፈስ ቅዱስ ፍቃድ ሲል ከባህሪ ይነሳ ከአካል ይነሳ በምን ታውቃለህ? ከባድ ጥያቄ ነው። እኔ ማለት ፍቃድ የሚባለው ነገር ከባህሪ አንጻር የሚወራ እንጂ ከአካል አንጻር ጥያቄ ስለሆነ የሚሻለው እንዴት መሰለ? ከባድ ጥያቄ ስለሆነ የሚሻለው ከአካልም ኦኬ ከአካልም ከኢሰንስም የሚነሳ ምንም ችግር የለውም። እኔ እንደምለው ማለት ነው ምንም ችግር የለውም ከየትም ቢነሳ። ምክንያቱም አካልና ኢሰንስ ተለያይተው አያውቅም። ኦኬ ኢሰንስ እና አካል ተለያይተው አያውቁም። ኢሰንስ በነበረበት ጊዜ ወይም ባህሪ በነበረበት ጊዜ ሁሉ አካል አለ፣ አካል በነበረበት ጊዜ ሁሉ ባህሪ አለ።
ስለዚህ ተለያይቶ ስለማያውቅ ከኤሰንስም ይነሳ ከአካልም ይነሳ doesn't change anything። በቃ ያ ፍቃድ ሲል ያ ፍቃድ ነው ትላለህ። መጽሐፍ ቅዱስ ላይ የወልድ ፍቃድ ሲል የወልድ ፍቃድ ትላለህ። ግን ስትጠቀልል ምን ትላለህ? አንድ ፍቃድ ያልተለያየ ፍቃድ ነው ትላለህ። የተለያየ ሳይሆን ያልተለያየ አንድ ፍቃድ ነው የሚል ማሰሪያ ትጠቀማለህ ማለት ነው። ኦኬ በቃ ገብቶኛል ኦልሬዲ። በነገራችን ላይ እንትን መረዳቴ ወደ አንተም እንትን እንዲያዞር ያደርገኛል። ብዙ ጊዜ ከወልድ ጂሰሶች ጋር አንዳንዴ ሳወራ በአንተ መረዳት ውስጥ ከወልድ ጂሰስ ጋር እኔ ብዙ ዓመት ስለሰራው የዶክተር ተስፋዬ ሮበሌንና ከሀገር ውስጥ እንደገና ውጭም ደግሞ በዋንስ ፔንቴኮስታል ላይ ምንፍቅና ላይ የተሰሩ መጽሐፍቶችን ስለማነብ ከነሱ ጋር እንትን የምትል ከሆነ ይገባል። ረጅም ዓመት የሰራሁት እኔ ከነሱ ጋር ነው። አሁን ይህንን እንትን ለመረዳት የዛ ነገር ላይ አሁን ችግሩ የተቸገር ነው። ምን መሰለ አሁን እሺ ባልን ይሻላል። አንዳንዴ እኔ ጓደኞቼ እንደዚህ ለምን አልክ ኤፍሬም ባትል ይኛል ደግሞ ሲዘጋ ላይፍ ዝም ብለሽ ለዚህ ነው የሚወደው። ባይዘዌ ለምትናገራቸው ነገሮች በጣም ትጠነቀቃለህ። በጣም ነው በእውነት ማመሰግነው። እሺ አባዬ ገብቶኛል፣ ተረድቻለሁ። ሀሳብህ ኦልሬዲ ገብቶኛል። ክፉ የሚሆነው ወይም መጥፎ የሚሆነው በባህሪ ላይና በአካል ላይ ብሎ ለይተው በሚያምኑት ላይ ሪጀክት አድርገህ ብትነሳ ከባድ ነበር የሚሆነው። ግን እንደዚህ አንተ የነሱን መረዳትና የነሱን ማብራሪያ እየደገፍ ግን ደግሞ አይ በእኔ ማብራሪያ ካልርክ የሚል ደግሞ አስተሳሰብ ከባድ ነው። ወይ መጥቶ መጠየቅ ነው እንደኔ ካልሆነ እንደሱ እንትን አይሉም። አሁን እሱ እንደሱ የምታደርገው ለማወቅ ምናምን ለመረዳት ምናምን ስጠይቅ ነው። እሱ ኤፍሬም እንዴት ነው ስትል ጠይቅ ነው እንጂ ውይይት ላይ የሆነ ነገር ሀሳብ ስታነሳ ከምን አንጻር ነው ያንን ነገር ያልከው ለማለት። ለምሳሌ አንድ ጊዜ ከማጋ ነው ሳወራ ምን ሚል ጥያቄ ጠይቀኝ። ስለዚህ አንድ ፍቃድ ነው ማለት ነው እንችላለን ይለኛል። ኦኬ አይ አንድ ፍቃድ ማለት አትችልም እለዋለሁ። አሁን እሱን ይዘህ ከሄድክ በቃ ሄድክ ነው። ግን እንደሱ ብዬ አላቆምም። እኔ ሁልጊዜ ስለምጠነቀቅ አንድ ፍቃድ ማለት አትችልም፣ የምትችለው እንደዚህ ነው። ሁለት ፍቃድ አለ ትላለህ እዚህ ጋር። ይሄ ሁለቱ የአብና የወልድ ፍቃድ ግን አንድና ያልተለያየ ነው ማለት አለብህ ነው ምለው። አሁን እኔ የመጀመሪያውን ከያዝክ አንተ አይ አንድ ፍቃድ ማለት አትችልም የሚል የተቆረጠ ቪዲዮ ከመጣ አንተ የምትሰማው ምንድነው? አይ አንድ ፍቃድ ማለት አትችልም፣ ስለዚህ አንድ ፍቃድ አያምንም የሚል ነገር ታመጣለህ። ግን ቪዲዮውን እስቲ ልቀቁት ለቀቅ አድርጉት ስትል ምንድነው ምለው ነው እዛ ጋር አንድ ፍቃድ ማለት አትችልም፣ ምክንያቱም የአብና የአባቴና የኔ የሚለው ፍቃድ አለ። ስለዚህ የአባቴና የኔ ካለ የኔና ያንተ የሚለው ሁለት ፍቃድ አለ። ይሄ ሁለት ፍቃድ ግን የአብና የወልድ ፍቃድ አንድ ያልተለያየ ፍቃድ ነው። ምክንያቱም አብ የሚፈቅደው ነው ወልድ የሚፈቅደው፣ ወልድ የሚፈቅደው ነው አብ የሚፈቅደው ብዬ ማሰሪያ ያሰራለታለሁ። እሱ ዲቤት ማድረግ ስለማይቻል ምን ያደርጉልሃል መሰለኝ? መጀመሪያውን ይቆርጣታል። መጀመሪያው ይቆርጧትና ልክ እንደዚህ አይነት የዱርዬ ስራ ማለት ነው። አንድ ጊዜ ለምሳሌ ኢየሱስ አምላክ አይደለም ይላሉ ሙስሊሞች ብለህ ስታወራ ይላሉ ሙስሊሞች የሚለውን ይቆርጡና ኢየሱስ አምላክ አይደለም የሚለው ይቀራል አይደል? ከዛ እሱን ያወጡና ይሄው ኢየሱስ አምላክ አይደለም ማለ ዜድ ብለው ይለጥፉልሃል። እሱ ከዛ ምንድነው የምትለው? ከዛ አንተ ይላል ሰው ዜድ ኢየሱስ አምላክ አይደለም ብሎ ነው የሚያምነው ይላል። ልብ ያለው ሰው አስተዋይ ሰው ይመጣና ይጠይቃል። ዜድ ምንድነው ኢየሱስ አምላክ አይደለም ብለህ ነው እንደምታምነው? እንደዛ ሚል ቪዲዮ አየሁት ይልሃል። እኔ ዛኔ ታብራራለህ። አይ እንደዛ አላልኩም፣ እኔ ያልኩት ሙሉ ቪዲዮ ይምጣ ይሰማ፣ እኔ ያልኩት ሙስሊሞች ነው እንደዛ ይላሉ ያልኩት እንጂ እኔ አላልኩም ብለህ ማብራሪያ ትሰጣል። እሱ ልብ ላለው ሰው ነው ወይም ደግሞ ማወቅ ለሚፈልግ ሰው ነው። ግን አይደለም አንተን ለመረዳት ሆን ብሎ ፋብሪኬት አድርጎ ራሱ የሚሰራ ሰው አንተን እንደዛ ሙሉን ሀሳብ ሰምቶ ምናምን አገናዝቦ እንደዛ ይረዳኛል ብለህ አጠብቅም። ብዙ ኢንቴንሽን አላቸው ዜድ። ለዛ ነው ቅድም ስለ የነበረው ብዙ ኢንቴንሽን ነው። እዚህ ብዙ ያኮረፈ እኔን በተለይ the last 6 years እኔ እዚህ ስላለው ሕክመተ እምነት እኔ ወደ ውስጥም ወደ ውጭም ነው የምሰራው እና ብዙ ቂም ይይዝ ሰው አለ። ለኢየሱስ ለጥቂት ሞተ የሚለው የሰይጣን ትምህርት ነው እና ትክክል አይደለም ተመለሱ ስል ሊሚትድ አቶንመንት ነው እየተናገረ ያለው ብሎ የሚያኮርፍ ሪፎርምድ አለ። ገብተዋል? እና ቀን የሚጠብቅ መቼ ነው ኤፍሬምን የምበቀለው ምናምን ብለው ማለት ነው።
ከዛ በኋላ እንደዚህ አይነት ግርግር ሲፈጠር በኦርቶዶክስ ዙሪያ ኦኬ ኤፍሬምን አገኘ ነው አሁን በቃ እንበል ምናምን ይላሉ። ቤልት ከፍትና ያኔ እሱ የሰይጣን ትምህርት ምናምን አላለንም። አዎ ስለዚህ አሁን ደግሞ 3 ፍቃድ ብለዋል ብለን እንቀጥቅጠው። ከዛ ይከፍትና 3 ፍቃድ ማለት ይላል ትክክል አይደለም ስህተት ነው ይላል። እኔ 3 ፍቃድ ማለት ሄረሲ ነው ትክክል አይደለም ብዬ ድሮ ነው የተናገርኩት ማለት ነው። ትክክል አይደለም 3 ፍቃድ የሚባል ነገር የለም ብላለሁ። ግን 3 ፍቃድ ብለዋል ይላል። አሁን ይሄ ሰው የመረጃ አይደለም ችግሩ፣ የመረጃ አይደለም። አሁን ስናወራ ቁጭ ብለዋል ሁሉም በፌክ አካውንት ማለት ነው። የመረጃ የማስረጃ አይደለም ችግራቸው፣ ግን እንዴት እንምታው ኤፍሬምን ነው። በዛ በኩል ደግሞ እኔ አይ ፔንቴኮስት አለኝ ስለዚህ ልሳን አለ ነብይ አለ ሐዋርያ አለ ምናምን እያልኩ ስል ደግሞ የሚያኮርፉ ሴሽኒስቶች አሉ። እንዴት እንደዚህ አልክ ምናምን ብለው ከድሮ ጀምሮ ሲንከባለል የመጣ ጠብ አለ። ገብተዋል። እሱም ይነሳና በዚህ ጋር ቪዲዮ ይቆራርጣል ይነሳና ማለት ነው አይ እንደዚህ ብለዋል ኤፍሬም እንደዚህ ብለዋል ምናምን ነው። ግን ያው doesn't change anything። እሱም ይቆርጣል እኔም የሱን ትምህርት ሐሰት ትምህርት እየቆረጥኩ ነው የምቀጥለው። ምንም ልረዳው አልችልም። አሁን በእንደዚህ አይነት ያገኟቸው ሰዎች አሉ። እኔ ግን ምን አድርገህ ኤፍሬምን ታገኛለህ? ኤፍሬምን እንዳልኩት ነው እኔ የሃይማኖት መተዳደሪያ አይደለም። የኔ አገልግሎት ሁሌ እንዳልኩኝ በጎደለ ሙላ ነው። የጎደለበት ቦታ አይና በዚህ ቦታ ምናልባት ከቆምኩኝ ክፍተት ልሸፍን እችላለሁ እያልኩ ነው። ካለኝ ጊዜ ላይ የሆነ ነገር ሰዎቼ ምናምን የምመጣው ማለት ነው ሶሻል ሚዲያ። ስለዚህ ያስኩት ነገር ስለሆነ የሚያስለቅቀኝ ነገር የለም። እኔ ስሜን አጥፍቶ የሚያስለቅቀኝ ህዝብ የለም። የሚያስለቅቀኝ ምዕመን የለኝም፣ ቸርች የለኝም፣ መባ የለኝም፣ ደሞዝ የለኝም፣ ምን የለኝም፣ ስጦታ የለኝም። ምንም ነገር ሰጥቼ እንጂ እኔ ተቀብዬ አላውቅም። እኔ ከተቀበልኩም ከወላጆቼ ነው የተቀበልኩት እንጂ የምቀበለው ሰው የለም። ምናልባት የምሰጠው ሰው ነው ያለው ማለት ነው። ሰው ምንም ነገር ለነገም ተስፋ ማድረገው ነገር የለም። ነገ እኔ ፓስተር የመሆን ቸርች መክፈት ምና የለኝም። እኔ ድሮ ሸሽቼ አምልጫለሁ እሱን ስባል ስፈለግ ለዛ ማለት ነው። ምንም ወደፊትም ሚኖረኝ ሹመት የለም። ቸርች ለመክፈትም ምዕመን ለመሰብሰብ ምናምን ሀሳብ የለኝም። ለዘላለምም ሳላረግ ነው ምሞተው ወደ ጌታ መሄደው ማለት ነው። ግን እንደሱ ቴንሽን ያላቸው አሉ እዚህ የሚመጡ ሰብስበን ጮሌ ሆነን ምናምን እንትን አስበን ከዛ ቸርች እንከፍታለን ከዛ እንዲህ ብለው በሃይማኖት ለመተዳደር የመጡ ሰዎች አሉ። ገብተዋል። ለምን እንትናችንን መታው አይነት ነገር ነው የብዙዎቹ እና ፖለቲክስ አለው ልልህ ነው። ይሄ ፒውር እንትን አይደለም፣ ተቃውሞ አይደለም። ከጀርባው ፖለቲክስ አለው። ሳያውቁ ምናምን አይደለም ይህንን የሚያደርጉት ማለት ነው። ሆን ብለው ነው ይህንን የሚያደርጉት እና እኛ እንቀጥላለን፣ ችግር የለውም። እንደዛ እያሉ ይቀጥላሉ። እኔ ኃላፊነት ያለብኝ ለሚሰሙኝ ከኔ ለተማሩ ሰዎች ኃላፊነት አለብኝ። ከፍታለሁ፣ ሲጠይቁኝ አብራራለሁ፣ መልሳለሁ፣ እንደዛ አደርጋለሁ። እንደዛ ነው የሚሆነው። ዘዴ ይህንን ነው ብለው። አመሰግናለሁ ኤፊ፣ ተባረክልኝ። ቅድም እንዳልከው ነው ኦልሬዲ እኔ ስጠላህም የሚቀንስብህ ነገር የለም፣ ስወድህም የሚጨምርልህ ምንም ነገር የለም። አንተ እንዳልከው የአንተ ላይፍ በእኔ መጥላትና መውደድ የተመሰረተ አይደለም። ዙሮ ቢወድህ እጠቀማለሁ፣ እማራለሁ፣ ካንተ ብዙ ነገር ማወቅ እችላለሁኝ። ልጠላህ ደግሞ አልችልም። የክርስቶስ ያንን አላስተማረኝም። ብጠላ ምናልባት ትምህርትህን ብጠላ ነው። ትምህርትህን ከጠላው ደግሞ መጥቼ እንደዚህ እንድጠይቅ ደግሞ ኦፕን አድርገሃል። ትምህርት ላይ ርኅራኄ ማሳየት አያስፈልግም። የተሳሳተ ነገር ነው ብለህ የምታምን ከሆነ ርኅራኄ ማሳየት የፕሮቴስታንት ካልቸር ያ አይደለም። የተሳሳተ ነገር ካየህ ያንን ነገር መቃወም፣ መከራከር፣ ዲቤት መጥራት ምናምን እሱ ጥሩ ነው። ግን ሲሆን የሚሆነው በእውነት ሲሆን ጥሩ ነው። እውነት ሲሆን ማለት ነው። ኦኬ መንፈሳዊ ስለሆነ ስራው ፒዩሪቲ ይፈልጋል። በእውነት መሆን አለበት። አሁን ኤፍሬም የሚለውን ብለህ ኤፍሬም ትክክል አይደለም ይሄ ካልክ አሁን እኔ የምለውን ቃል በቃል እኔ ያልኩትን ብለህ ለምሳሌ አይ 3 ፍቃድ አንድ የሆነና ያልተለያየ አንድ ፍቃድ የሆነ 3 ፍቃድ ነው ያለው ብያለሁ አይደል? ኤፍሬም 3 አንድ የሆነ ያልተለያየ ፍቃድ አለ ብለሃል። ይሄ ነገር ትክክል አይደለም የሚል ሰው ካለ በጣም ደስ ይለኛል። ከዛ ሰው ጋር ለመወያየት ለመከራ፣ ምናልባት የሱ እኮ የተሻለ ማስረጃ የተሻለ እንትን ምናምን ካለ ደስ ይለኛል። ከዛ ሰው ለመማር ተሳስቼ ከሆነ ለመታረም ማለት ነው። በዛ ላይ ምንም ችግር የለብኝም እኔ ኦኬ ብለውን ብሎ ከሆነ ማለት ነው። ለዛም ነው እኔ እኮ የተሻለ ሰው ከኛ ይምጣና ችግር የለውም ይዳኘን፣ ከተሳሳትኩ ይቅርታ ልጠይቅ ብዬ ዶክተር ተስፋዬ ሮበሌ እንዲመጡ ያደረኩት ለዛ ነው። ከዚህ በፊት ኦኬ መጥተው ተናግረው አይ በቃ እንዲህ የሚያምኑ አሉ እንደዚህም ሁለቱን የሚያምኑ ሰዎች አሉ ብለው ሄዱ እሳቸው ሲመጡ። እኔ አሁን ዶክተር ተስፋዬ ሮበሌ ዛኔ አይ እንደዚህ የሚል ሰው የለም በእኛ ቸርች እንደዚህ የሚሉ የሚያስተምር ስኮላርም የለም እንደዚህ የሚልም የለም ሰው ይሄኛው ነገር ስህተት ነው ቢሉ ቪዲዮ ሰርቼ ላይ ይቅርታ ጠይቅ ነበር። ይቅርታ ጠይቄ እሳቸው ጋር ከእሳቸው ስለማልበልጥ ማለት ነው
እሳቸው ጋር ስለማልደርስ ከልጅነቴ ጀምሮ አስተምሮ እኔ ብቻ ሳይሆን ቤተሰቦቼን ታላላቅ እህት ወንድሞቼን አስተምረዋል ዶክተር ተስፋዬ ሮበሌ ማለት ነው ከልጅነታቸው ጀምሮ ሶ እንደነሱ አይነት ሰዎች ትክክል አይደለም የተሳሳተ ነገር አለ ለመታረም ዝግጁ ነኝ እንደነሱ አይነት ሰዎች ማለት ነው ግን ቀደም እንዳልኩት ዝም ብሎ ሁሉሉ ኮሌጅ እንትን ተመርቆ የመጣ ሰው ስለደነገጠ መቀየረው ምናምን ሐሳብ እንደዛ የለም እነሱ ስለፈለጉ ማለት ነው እንዳልኩ ግን ደግሞ በእውነት መሆን አለበት ስትከራከር በእውነት መሆን አለበት አሁን ሁሉም የሚሉት ሶስት ፍቃድ ትክክል አይደለም ይለዋል እንዳልኩ አሁን ቤት ዘጋኔ ይከፍታሉ ሶስት ፍቃድ ትክክል ነው አይደለም ኤፍሬም ያለው ይላል ሶስት ፍቃድ እኔ አማኝ ነኝ አይደለም ሶስት ፍቃድ ሄረሲ ነው ትክክል አይደለም የስተት ትምህርት ነው እኔ ሶሻል ትሪኒቲ ሞዴል አልከተልም አልቀበልም ብዬ ተናግሬ ያለው ቪዲዮ ሰርች ያለው ምናምን ይሄን መስማት ይፈልጋል አይፈልጉም የሚፈልጉት ምንድነው አይሱ የኛ ኢየሱስ ለ16 ሰዎች ሞተ ምንለው ነገር ኤፍሬም የሰይጣን ብሎብናል ስለዚህ እንውቀጠው አሁን እንውቀጠው ይዋሸን እንውቀጠው ኤፍሬም ያኔ ነብይና ሐዋርያ የለም ምናምን ብለን ህዝቡን ልናሳምን ስንል እሱ ነው ነብይ ምናምን ጭራሽ ያመጣ ሚዲያ ላይ እንዲህ ያደርገው ስለዚህ እንውቀጠው እንደዛ ነው አሁን የተያዘው ማለት ነው ዝም ብሎ የዱርዬ ስራ ነው የተያዘው ሶ ለዛ ነው እኔ የኛን ልጆች ያሳዝኑኛል አንዳንዴ ለመከራከር ምናምን ሲገቡ እንደዛ አላለም እንደዚህ ነው ተው ምናምን ሲሉ ያሳዝኑኛል ምክንያቱም እነዛ አሁን ብለው አውቀው እንደሚያደርጉ አያውቁም ይሄንን ነገር ማለት ነው እና ይሄንን ነው የምለው ተባረክልኝ ከምጸልላቸው ሰዎች መካከል አንዱ ነህ እግዚአብሔር ጸጋውን ያብዛልህ በርታልን እንወዳለን አሜን አሜን ብራዘር ጌታ ይባርክ ሁላችሁም ተባረኩልኝ እሺ ተባረክ ዜዳችን ዛሬ ትከፍታለህ እንዴ ኤፊ ዜድ እስኪ ከፍተኔ ላውራ አንድ ነገር ተባረክ ተኛ በቃ ደክሞሃል እረፍ ቆየህ ደግሞ ብዙ ሰዎች አሉ ገስት ላይ ግን በጣም ብዙ ሰዓት ጠብቀሃቸዋል በጣም እኔ የሚያሳዝነኝን ነገር ግን አንድ ነገር ልበል ሊቃውንት ተብለው የሚጠሩ እንግዲህ የት ምን በሊቅነት የት ደረጃ የደረሱ መምህራቸው ወጥተው በአደባባይ ምድር ላይ መኖር ሰልችቶኛል ደግሞ ልሙት እንዳልል በሞት ሲኦል ይጠብቀኛል ያሉትን ትምህርት ይዘው ወጥተው ይሄንን ህዝብ ከሳቸው እግር ስር ቁጭ ብሎ በሚሊየን የሚቆጠር ህዝብ የሚያስተምሩትን አስተማሪ እንደመገሰጽ አሁን እዚህ ጋር መተው ፖለቲካ ሲሰሩ በጣም ነው የሚገርመኝ በኖር ምድር ላይ በቃ ሰልችቶኛል መኖር ምድር ላይ ሰልችቶኛል ግን ደግሞ ልሙት እንዳልል በሞት ሲኦል ይጠብቀኛል ሰምታችኋል ይሄ ራሴ ፈጥሬ ያወራሁት አይደለም አባ ገብረ ኪዳን የሚባሉት ሊቃውንት አራት አይና የሚባሉት መምህር ናቸው የኔ ተናገሩት ይሄ ህዝብ ነው መጥቶ ዛሬ እንደዚህ ነው እንደዛ ነው እያለ ፖለቲካሊ ሰራ የሚሞክረውና በጣም የራሳቸው ብዙ የሚያሳዝን የተበላሸ በእውነት የሚዘገን ልንሰማው እንኳን የማንፈልገው አሁን በቀደም ለታ የሆነ መቅደሳቸው ውስጥ የመሐመድ ፎቶ ተገኘ ብለው ድንቅ ተአምራት ተብሎ ይወራል ይሄንን ተረተረት ያዙ እኔ በጣም ይሄንን ሊያርቡ የማይሞክሩ ይሄንን ትክክል አይደለም ብለው ደፍረው ወጥተው እንደኛ ትክክል ባልሆነ ነገር የኛዎቹ ወጣችሁ ደፍራችሁ ስትናገሩ ደፍረው ወጥተው የማይናገሩ ሰዎች ዛሬ ኤፊ ሶስት ፍቃድ አለ ብለዋል ስለዚህ ሶስት አምላክ አለ እያለ ነው የሚያስተምረው ብለው ይላሉ እንዴ ትላንትና እኮ አዳም አንተ በነበረህ በዛ ውይይት ላይ እኮ ያለውን ሰምታችሁታል አይደለም ምንድነው ያለው እንዴ ኦንሊ ጂሰሶች መርዝ አረጋቸዋቸው አለ እንዴ ለኛ ካካ ናቸው በጣም ካካ ትምህርታቸው ሰዎቹ ሳይሆን ትምህርታቸውን ነው ምንቃወም ትምህርታቸውን ነው ከዛሳ ሄቨን የኦንሊ ጂሰሷ ሄቨን ቁጭ ብላ ምንድነው ያለችው ዋሽቼ ከሆነ ቪዲዮ ፈልጌ ሰራለሁኝ እኔ ምንድነው የነገረችን የኦርቶዶክሳውያን የስላሴ ትምህርት ለኛ ይቀርባል ብላለች በእውነት እኔ ኦንሊ ጂሰሶች መተው የናንተ የጴንጤዎች የስላሴ ትምህርታችሁ ከኛ ጋር ይቀራረባል ካለችኝ በእውነት ትምህርቴን ልፈትሽ ፓስተሮች ጋር ሄዳለሁ እንዴ ምንድነው ያስተማራችሁን ያላችሁት እንዴ ታዲያ ለምን እኔ እኮ ልጆኜ ኦንሊ ጂሰስ ውስጥ ሄጃለሁ እኮ
ቤተሰቦቼ እኮ እናቴ እኮ ተጠምቃለች እዛ ቤተክርስቲያን። ይኸው እናቴ ያለች አጠገቤ ሳወራት እናቴ እዛ ተጠምቃለች። እኛ ልጆች ስለሆነን ታለፈን። ኦኬ እንዴ የወጡበት እኮ አንዱ ምክንያት ይሄ ነው። ከወጡ ምክንያት ተደርጎ ከወጣን በኋላ የተማርነው ያወቅነው የትምህርታቸውን ስህተት ያወቅነው የተረዳነው አንዱ ትልቁ ነገር ምንድነው? ስላሴ ላይ ያላቸው አመለካከት አብም ወልድ አብም ነው፣ አብም ወልድ ነው፣ መንፈስ ቅዱስም ወልድ ነው ብለው ጨፍልቀው ቱታ ነው ብለው የሚያስተምሩ የኦልጂሰስ እንግዲህ ምን ልበላት አስተማሪ ልበላት ምን ልበላት እንግዲህ አውጥቼ እችን ሴት እኮ እኛ ከእናንተ ይልቅ ከኦርቶዶክሶች ትምህርት ጋር እንስማማለን ብላ 4 ነጥብ እኮ ዘግታላቸዋለች። በቃ ለዚህ ነው ቁጭ የምትለው እየተቀበሏት ቤታቸው ቁጭ የሚያደርጓት እየተቀበሏት። ለዚህ ነው ለካ ትምህርታቸው ስለሚስማማ ነው። እኛ እኮ ሁልጊዜ እንላለን ኦርቶዶክሶች ሄደው መጨረሻ ላይ የሚሳሳቱት ስህተት አለ። እሱም ስህተት ደግሞ የክርስቶስን ሰውነቱን ይክዱታል የምንለው በምክንያት ነው። ሰውነቱን ይክዱታል የምንለው እንዴ አሁን ይሄን ሁሉ ንፋስ ከዚህኛው ይልቅ ስንት የከፋ ነገር አለ። ሰዎችን ለሲኦል ነው ወደ ብትሞቱ ወደ ሲኦል ነው የምትሄዱት የሚሉ ሊቃውንት 4 አይና ተብለው ተቀምጠው የሚያስተምሩ ኦኬ። ከዛስ ፍትሃት ይደረጋል፣ በፍትሃት ደግሞ እናስገባቸዋለን እያሉም እንኳን ይኸው ፍትሃቱም እንኳን ውሸት ነው ማለት ነው። ይህንን ትምህርት የያዘች እቺ ቤተክርስቲያን ቁጭ አርጋ ስንት ሺህ ህዝብ ቁጭ እያደረጉ የሚያስተምሩ እነዚህ አይነት መምህሮቻቸውን ማርያም ከአዳም ጋር ትምጣላችሁ፣ ኦኬ ቅድስት ድንግል ማርያም ከአዳም ጋር ትምጣላችሁ ብለው የሚያስተምሩ ኦኬ እነዚህ ሊቃውንትን የያዘች ቤተክርስቲያን እዚህ ጋር መታ እኛን መጽሐፍ ቅዱስ ልታስተምረን መድፈር የለባትም እላለሁኝ። እፍዬ ተባረክ፣ ኪፕ ኢት አፕ። በእውነት በቃ ቀጥል። ጥያቄ ያላችሁ ሰዎች ሌላ ጊዜ ሲከፍት ትገባላችሁ። ተባረኩ። ዜድ ይቀጥልና ከዛ በቃ እፍዬ እረፍ። እኔ ማጭር ብዬ ይኸው ጨመርኩ። እሺ ሻይ ቆንጆ ነው። አሰንተና ያረክሽው ዜድ ያለ ኮፕቲክ ኦርቶዶክስ አንቺ ነሽ። ኦኬ እሺ ራስሽ አካውንት ነው ብላ ሀሜት ብቻ የምትዩ። አሁን እናንተ ቤት ስትከፍቱ ጠቅላላ ስለኛ አይደል እንደ የምታወሩት? አሁን የእናንተ ምንድን ነው የሚባለው? ቅዱስ ሀሜት ነው የእናንተ። ኧረ ኮፕቲክ ትገርሚያለሽ። እኔ አሁን ብዙ ጊዜ እሰማሻለሁ። አሁን አንቺ ቤት እንዲህ ብለው እንዲገብተው እንዲወጥተው ምናምን ነው። ጎበዝ ነሽ በእርግጥ አንቺ ስነ መለኮት እውቀት አለሽ፣ እውነት ለመናገር ማለት ነው። ስታወሪ ብዙ ጊዜ እሰማለሁ። ግን አንቺ ቤትም ብዙ ገብተው እንደዛ ነው እንትን ሲያወሩ ነው የምሰማው። ስለ ሰው ስናወራ ስለ ሰው ትምህርቱ ያው ስለ ሰውየው ማንሳታችን አይቀርም። እናንተ ስታረጉት ሀሜት ነው አንልም እኛ ገብታችሁ። ምክንያቱም ስለሆነ ጉዳይ ስታነሱ ያንን ትምህርት ስላስተማረው ሰው ኦብቪየስ ነው ማንሳታችሁ አይቀርም። በዛ ስለዛ እንትን ማለታችሁ አይቀርም እና የሀሜት አይደለም። እና ሀሜት የሚባል ነው ነገር ለዩ። አደባባይ ደግሞ ሀሜት የሚባል ነገር የለም። እንደዛ ከሆነ አረ እንደዛ ነው። አይ እንደዛ ነው። ሐዋርያው ቅዱስ ጳውሎስ ሀሜት ነበረ እንዴ? በእናንተ ቤተክርስቲያን መካከል እንደዚህ አይነት ሰው አለ ሰምቻለሁ፣ እንደዚህ ያለ ሲል እያማ ነው? አይ አይደለም፣ እንደዛ አይደለም። ትምህርቶችና ልምምድ ከሰውየው ጋር የተያዙ ናቸው። ስለዚህ ሀሜት እፍዬ ቅድም የመዝሙረ ያሬድ የሰማኸው ከአንተ የተለየ ትምህርት ነው እንዴ? አንተ ካልከው አይ እኔን እኮ ትምህርቴን እኮ አይደለም ራይን ራሴ ስለሚጠር ቆይ እፍዬ ኖ ቆይ እኔ አሁን ገርሳም እንደውም እንዲልክልኝ እፈልጋለሁ፣ ቪዲዮ መስራት እፈልጋለሁ በሱና የተለየ እኮ አይደለም። እሱ ግን ሲናገረው ምን መሰለህ? እሱ ሲለው ትክክል ነው እና አዳም ማሻሻያ ፈለገለት። ማሻሻያ እሱማ ሲለው ብሎ ማሻሻያ ፈለገለት እና እንደዚህ ናቸው። አሁን እነዚህን ተዋቸው፣ አትመልስላቸው እፍዬ ፕሊዝ። እንዴ በፍጹም አትመልስላቸው። ሀሜት ምናምን ልባቸው እኮ ያውቃል ሀሜት ምን እንደሆነ። እኔ አሁን በየቤታቸው እየሄድኩኝ ያወራሁት ነገር የለ። አንተ በየቤታቸው እየሄድክ በጆሮአቸው የነገርካቸው ነገር የለ። በርዝጉ ቆይ እንትና እንዳይመጣ ምናምን ብለን ያወራነው ነገር የለም። ሚዲያ ላይ ነው ያወራነው።
ሚዲያ ላይ ተናገርነው። አሁን እኮ እናንተ ኤፍዬን እኮ ይኸው ቤት ከፍታችሁ እኮ እያየን እኮ ነው። ይኸው ቀጥታ እያሳያችሁ እኮ የሞገታችሁ እየሳቃችሁ እየቀለዳችሁበት ነው አይደለም? ስለዚህ ለምንድን ነው እኛ ቤት ሲሆን ለምን ሀሜት ይሆናል ታዲያ? እኛ ፎቶ ስናደርግ ፎቶ አውርዱ የአባታችንን የአምላካችንን ምናምን ትሉን አላችሁ። እሺ እናንተ ስታደርጉት ግን ትክክል ነው። በቃ እናንተ ስታደርጉት ትክክል። እኔ በጣም ነው የማይገባኝ በእውነት። እና አንዳንድ ጊዜ በተለይ እንደዚህ እውቀት አለን የምትሉ ተምረናል የምትሉ ሰዎች እባካችሁ አስተውሉ፣ የምትናገሩትን ነገር ምረጡ። እኔ በእውነት አንድ ቀን ቤታችሁ መጥቼ ሀሜት ብያችሁ አላውቅም። ምክንያቱም ሀሜት እንዳልሆነ ስለማቅ ሀሜት ሳይሆን ትምህርቴን እየተቃወማችሁ ነው ያላችሁት። ትምህርቴ ትክክል እንዳልሆነ ለሚከተላችሁ ሰዎች እያስተማራችሁ ነው። አለቀ በቃ። ሀሳብ ካለኝ ሀሳቤን እጽፋለሁ፣ የምጽፈውን እጽፋለሁ እንጂ ሀሜት ምናምን አላችሁ። ሀሜት ምን እንደሆነ ስለማቅ አማርኛ ስለሆነ ስለሚገባኝ ማለት ነው። በእንግሊዝኛ ጋዋሴ ብንበለው እንግዲህ አማርኛ ካላወቃችሁ እሱ የጓዳ ነው፣ የውስጥ ነው፣ በድብቅ ነው። እኔና ኤፍያ አሁን ከኋላ ተደዋውለን ኤፍያ አየህ ሰማ ምናምን ብለን ከተነጋገርን እሱ ሊሆን ይችላል። ሁሉም ነገር ሀሜትም ባይሆን ግን እሱ ሊሆን ይችላል። ስለዚህ በፊት ለፊት በአደባባይ ሚዲያ ላይ ኦኬ ቲክቶክ ላይ 270 ሰው ተቀምጦ ነው ያወራሁት። ስለዚህ የምታወሩትን ምረጡ። እንደው ጊዜ አትውሰዱ፣ መልክም አትስሩ። ተባረክ ኤፍዬ። አዎ ለእኛ ብዙ ነገር አልተፈቀደም። እንግዲህ እነሱ እንደዛ ነው። አይ ቲንክ ሳርቸው አለሽ እንዴ? ሰላም ይፋይ ሰላም ነህ? እንዴት ነሽ? አለሁ እግዚአብሔር ይመስገን። ጠፋሽ። በዚህ ሰዓት አልመሸም እንዴ እናንተ ጋር? አልተኛውም አለሁ። ኦኬ እሺ። እኮ ገርሞኛል። እኔማ በጌታ ሰላም ሄደሻል ብዬ አስቤ ነበር። አቤት ስትይ ገረመኝ። አይ ተኝቼ ነበር ቀን ላይ ለዛ ነው። ነው እንዴ? ያ ኦኬ። አይ ቆንጆ። ሰላም ነው አይደል? ሁሉ ደህና? ሁሉ ሸጋ ነው። አንተ ጋር ሁሉ ሰላም? አገልግሎት ከጌታ ጋር ያለው ሪሌሽንሺፕ በጣም ሰላም ነው፣ እግዚአብሔር ይመስገን። በጣም ሰላም፣ እኔ ጋር ሰላም ነው፣ እግዚአብሔር ይመስገን። አሜን። እንኳን ሰላም ሆንክ። ዜዱ ሊያ እንዴት ናችሁ? እሺ እግዚአብሔር ይመስገን። እነሱ ነው ከዬ ደህና ነን እና እሺ ዛሬ ያው እንዳልኳችሁ ነው ጨርሰናል። የዛሬውን ፕሮግራም ጨርሰናል። ደግሞ እንገባለን፣ ነገም እንገባለን፣ ከነገ ወዲያም እንገባለን። እንደዛ ጥያቄ ያላችሁ ሰዎች ጻፉልኝም። እንደዚህ ስገባም ላይ ገብታችሁ እንደዛ እናወራለን እና እንደዛ ይሆን። እሺ እንደዛ አርጉ እና አድርሱልኝ። ላልደረሰው ሁሉ አድርሱልኝ። የሆነ ነገር እንትን ሲል እኔን ወክላችሁ አትከራከሩ። እንደዚህ ኤፍሬም አላለም እንደዚህ አላለም ምናምን አትበሉ። እንደሱ አታርጉ። እኔ እንትን ስለሚለኝ ማለት ነው። እና በጣም ካላስችል ካላችሁ ግን እንዳልኳችሁ ከገባችሁ ዲቤት ጠርቷችኋል፣ ለምንድን ነው የማትቀበሉት በሉ። ዲቤት ጠርቷችኋል እና ዲቤት ለምንድን ነው በኮስት ዲቤት ግቡ። ትክክል አይደለም ካላችሁ የእናንተ ከሆነ ትክክል በሏቸው። እሺ ተባረኩ። እሺ ተባረክ። መልካም አዳር የሚላችሁ። እሺ ታንኪዩ ባይ። እሺ በኤክስ 7 ናግባ ቤተል ነይ ግቢ፣ ናኒ ነይ ግቢ፣ ናኒ አቡ ናግባ፣ ኃይሌ ጉታ ናግባ፣ ኃይሌ ጉታ፣ ኪያ ነይ ግቢ፣ ጊፍቲ ነይ ግቢ፣ መስኬ ናግባ፣ እናቴ ኑርልኝ፣ አንድነት፣ ዋይኤል፣ ሳንቾ፣ አስቴዮኪንግ፣ ንጋት። በቃ ቶሎ መደመሩን። ኧረ በስመ አብ! ሰው ግን የት እየሄደ ነው? ኧረ ና እዚህ ጋር ደምር ብራዘር። ያ አላህ! ይኸው ጊፍታችሁን ውሰዱ እናንተ። ኧረ ና ደምር እዚህ ጋር ወንድም ጥላ ናኒ መስጌና ናኒ። አቤት
መዝጌ ከአንድ እስከ ያ ቼክ አድርግ። አንድ አካውንት አንተ ጋር እሺ ይሁን ብለሃል፣ ግን ትናንትናም እንዲሁ ልካልኝ አልገባልኝም። ትናንትና ኮይን አልገባልኝም። ምኑን? እንዲሁ ገስት ገብቼ ኮይን ልካልኝ ነበር፣ ግን አልገባም። ስንት ዓመት ነው ቤክስ? አትናገርም እንደ ቤክስ? ያው ደግሜ ሰጥቻለሁ። እሺ 9ኙንም ይይዛችኋል፣ ሰጥቻችኋለሁ። ጊፍት መድገም ትችላላችሁ። ገዝቱ ሲከፈት መላክ መብት አላችሁ እናንተ እያስገባችኋል። ካልደመራችሁ ግን ይዘላችኋል። አስደምሬላችኋለሁ፣ ጊፍት ሰጥቻችኋለሁ። ይህ ልጅ 9ኛ ክፍል ተማሪ ነው። እዚህ ጋር አሁን የወረደው ትምህርት ቤት ነገ ተበላሽ። ናግባ አሁን ደምር ዋንዴ ናግባ መቅዲ ነይ ግቢ። አቢ ጂማ ናግባ። ነጋሽ ጉሩሙ ናግባ። ሎሎ ናግባ። ሪም ነይ ግቢ። አለም ነይ ግቢ። ሲራጆ ናግባ። ሰናይት ከበደ ጎበዝ፣ አስተካክለሽዋል። ሰናይት ከበደ ምናምን መጣው። እሺ ፕላስ ንኳ ውጭ ያላችሁ ልጆች እናንተ ናችሁ ያስቸገራችሁኝ። አሁን የእነዚህን አካውንት ፕላስ ንኮሽ አንኩ ጊፍታችሁን ሁላችሁ። ፒኤክስ 7 የሚባለው ልጅ ና እስቲ ደግመ ገባ። ቆይ እሺ ደምሩ። እዚህ ጋር ደምር፣ እዚህ ጋር ደምር። ወንድም ጥላ እዚህ ጋር አልደመርክም። ሁሉንም አካውንት የመደመር ምልክት መንካት አለብህ። ሁሉንም አካውንት የፕላስ 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 ምልክት መንካት አለብን። ደምረሃል? ይውረዱ። ላስገባ ጊፍት ልስጥ። 9ኙንም የደመራችሁ ፈልጋችሁ ነው። ይህ ልጅ እሺ ፑቲና ገባ። አሁን ገስት ከፍትላችኋለሁ። ኦኬ በቃ ጨርሻለሁ። ኦልሞስት ያልገቡትን ልጆች በሙሉ አስገብቻለሁ። ቶሎ ቶሎ ደምር፣ ቶሎ ቶሎ ደምር። ታይ በእናትሽ ማይክ ዝጊ። ቴንኪው። አሁን የፕላስ ምልክቱን ብቻ ቼክ አርግ። አሚኖ ታንቆት ይችላል። እሺ እሺ ጊፍት ሰጥቻቸው እንደወረዱ ገዝት የምትልኩ ልጆች ተዘጋጅ። አንድ ፕላስ ካለብህ ገዝቱ አይሰራልህም። በእናት ገዝት ለገዝቱ ስትል መደመር ነክተላክ። ለገዝቱ ስትል ቢያንስ ገዝት ልግባ ብለህ 9ኙንም አካውንት ፕላስ ተጫነው። አለብህ መደመር የነካበት ቦታ በደንብ አለብህ። በደንብ እግዚአብሔርም ብዙ ልጆች አለባችሁ መደመር።
እሺ ከዚህኛው ቤት ልሳብ። ከዚህኛው ቤት ይስባችኋል። እሺ ሲስተም በቃ ገዝት ከፍቻለሁ። ፕላስ ፕላሱን ቶሎ ቶሎ ቀድማችሁ የደመራችሁ ቀድሞ ያስገባችኋል። እንደዛ ነው ያረኩት። አሁን ሲስተሙ ላይ ቀድሞ የደመረ ቀድሞ ገዝት ይገባል። እንደዛ ነው ያረኩት። በኋላ እዚህ ስትቆይ እየደመርክ አንተን ይዘልሃል። ቀድመ መደመር ማለት ቀድመ ፕላሱ ማንም ሳይነካበት ጠቅጠቅጠቅ ታደርግና ገዝት መላኪዋን ትነካታለህ። ሌሎቹ እስኪደምሩ አንተ ትልካለህ። ተግባባን? ፕላስ 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 ጊፍት ለሁላችሁም ነው የምሰጠው። ደወሪ ይኸውልህ፣ ቀድመ የደመርከው ቀድመ ገዝት ትገባለህ። ቀድመ የደመርከው ቀድመ ፕላስ የነካው ቀድመ ገዝት ትገባለህ። አለቅ መደመር መደመር መደመር። ቴንኪው። ላከው ገዝቱን ወረዱ። ላከው ላክ ሸኝቼ ሄድሻለሁ። ላከው ላከው ገዝቱን ላከው። ቶሎ ቶሎ ቀድመ ደምር። አሁን የገቡት ላይ ቀድመ ደምር። አሁን የገቡት ላይ ሰለሞን ቤት ቼክ አርግ። አካውንትን ሰለሞን ጋር ቼክ አርግ። ቴንኪው። ሂድ ቀድመ 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 አካውንትን አስገባው። ቀድመ አካውንትን አስገባ። 9ኙንም አካውንት ፕላስ ነው የምነካው። ቀድማችሁ የደመራችሁ ገዝት ላኩ። እነዚህ እንደወረዱ ይሄው ጊፍት ልስጥ። አሁን ቀድማችሁ የደመራችሁ ማለት እዚህ ጋር 9ኙንም አካውንት ፕላስ 9ኙንም አካውንት ፕላስ። እሺ ቆይ አንዴ መነሻ ልስጠው ለሲስተሙ መነሻ። ቆይ መነሻ እታች ጋር መነሻ አለኝ። መነሻ ይልሃል እዚህ ጋር ቴንኪው። መነሻ ሰጥቻችኋለሁ። መነሻ ማለት አሁን የገቡት ላይ ቀድመ የደመርከው ላይ ቀጣይ ገቢ ትሆናለህ ማለት ነው። ዘጠኙንም አካውንት ፕላስ ፕላስ። እሺ 9ኙንም አካውንት ፕላስ ፕላስ። ቶሎ ቶሎ መደመር ከማን ነው የምጀምረው? ሰለሞን፣ ከዛ ማሂዲ ኮሯ። በቃ 9ኛንም አካውንት ፕላስ ፕላስ። ቴንኪው። አሁን 9ኙንም ፕላስ የነካችሁ ቀድማችሁ የደመራችሁ አላችሁ። ዝም ብላችሁ ገዝቱን ንኩት። ዝም ብለህ ገዝቱን። ኦኬ ግባ። ከዛ የፕላስ ምልክት ብቻ ነው የምነካው። 9ኙንም አካውንቶች ላይ እንደወረዱ ገዝት ነው የምልከው። እንደወረዱ ገዝት ነው የምልከው። እሺ 1 2 3 ላከው። ቀድመ ፕላስ ንካውን። ቀድመ ተጫን። ቀድመ ፕላስ። አሁን የገቡትን በሙሉ yes ማይክ እንዳከፍቱብኝ። ቀድመ ጠቅ ጥግ ላይ ያሉትን አካውንት ቼክ አርግ። yes ናይስ። አሜን። ቴንክ ዩ። ጊፍት ስጠኝ። ሰጥቼሻለሁ። ቅድም አልሰጠኸኝም። ማርያምን ዛሬ አልሰጠኸኝም። አይዋለሁ። ቆይ
ላኩ ገስት ወረዱ። በደንብ ነው ያወረዱት። ወርደዋል። ገስት ላክ ገስት። ቴንክ ዩ። ጠቅጠቅ አድርግላቸው ቶሎ ይወርዳሉ። ዘጠኙንም አካውንት መደመር። ቴንክ ዩ። ፕላስ ተሼ የምትባለው ልጅ በቃ መከራዬን ልታበላይ ነው። መደመሩን ነክተህ ገስት ላክ። እኔ ለአንተ ምንም አልከለክልህም። እሺ ፕላሷን ቀስ እያልክ ንካ፣ አትቸኩል። ማንም ሩጠ ቶሎ ደምረ ገስት በላክ አይደለም፣ ቀስ ብለ ደምረ ገስት ላክ። አንድ ከዘለልክ ነው ችግር የሚያመጣው። አካውንት ላይ ያቆየዋል። አካውንት ገባ። አሜን። አቤት። ይቅርታ ኢንተራፕት ካረኩ ሌላ ጊዜ እድሉን ካላገኘው ብዬ ነው። በጣም ነው የማመሰግን። እሺ ለስራ ፈልጌው አንድ ሺህ እንዲሆንልኝ ታንክ ዩ ፎር ሄልፒንግ። እሺ ነዘብራክ ታንክ ዩ። ደምሯ ሁላችሁም ቶሎ ቶሎ አሜን። ለእኔ ግፍት ስጠኝ። አልሰጠኝም። ቅድም ገብቻለሁ ግን አልሰጠኝም። ሰጥቼሻለሁ። ለእኔም አልሰጠኝም። አሜን። ቆይ እሺ ሊዮ እሺ ይኸው ቀጣይ ገቢ የፕላስ ምልክታችሁን ቼክ አድርጎ እሺ የራሳችሁን የፕላስ ምልክት። ኧረ በእናትህ ይሄ የሚያለቅሰውን ኢሞጂ የምታደርገው ሰውዬ እኔ አባቴ ዋርኒንግ ቢሰጠኝ አንተ ኮፕ ሊንክ እንኳን አታደርግልኝም። ያንተን አካውንት እንደዚህ ማድረግ ነው ያለብኝ እኔ። እሺ ቆይ እስቲ እነዚህን አካውንት ቼክ እነዚህን አካውንት በሙሉ ቼክ። ዘጠኙንም አካውንት ከማን ነው የምትጀምሩት? ከሰለሞን ተነስታችሁ ቀስ ብላችሁ ቼክ። አሁን ገስቱን ራሳችሁ ላኩት። አሁን ከደመራችሁ በኋላ ላኩ። መጀመሪያ መደመራችሁን እርግጠኛ ሁኑ። ቀድሞ የደመሩትን አይደለም አሁን የሚያስገባው። ከ1 እስከ 10 እዚህ ጋር ስትደምሩ ቁጥር ይሰጣችሁ የለ ከ1 እስከ 10 የስ እናንተን ነው የሚያስገባችሁ። ይሄው ጊፍታችሁን ውሰዱ። ከ1 እስከ 10 ስትደምሩ እዚህ ቁጥሩ ላይ ከ1 እስከ 10 ስማችሁ መኖር አለበት። እዚህ ቶሎ ስትደምሩ እዚህ ሰውዬ ጋር ሁሉም ጋር ማለት ነው። አሜኖ ግፍት ስጠኝ። አንሰቶሽም እንደው አመሰግናለሁ። ዘጠኙንም ፕላስ የነካችሁ ከ1 እስከ 10 ስማችሁ ካለ ይስባችኋል። 1 2 3 ስፔሻል ነው። ሁሉም ይወርዳል። ስፔሻል ነው። ቶሎ ደምረ ከ1 እስከ 10 ግባ። አሁን የሚገቡት ላይ በሙሉ ከ1 እስከ 10 ግባ። አሁን የገቡት ላይ በሙሉ ከ1 እስከ 10 ከዚህ ነው የምትጀምረው። ጎበዝ ገባ 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 ገባ። ቶሎ ቶሎ ከዚህ ነው የምትጀምረው። የስ እዚህ ጋር ከዛ እዚህ ጋር ከዛ እዚህ ጋር የስ ፐርፌክት።
ከ1 እስከ 10 መደመሩ ስነቁ ከ1 እስከ 10 የዘጠኙንም አካውንት ፕላስ። እሺ ቼክ አድርጉ። ልጥላቸው ነው። እሺ ዝግጁ? ብራዘር ምን እሺ ከምትል ገስት ላክ። ብራዘር ያንተን ኮመንት ከዚህ በኋላ ሳነብ ራሴን አላዞርም። አንተ አልጋ ላይ ተኝተህ ነው። ዘጠኙንም አካውንት ፕላስ የነካችሁ ገስት ላኩ። ይኸው ገቡ። የሁላችሁ ምንድን ነበር ያልኩት? ቀድመ ከ1 እስከ 10 ግባ። እዚህ ቁጥሮች ውስጥ እዚህ አናታቸው ላይ ያለውን ቁጥር አየሁ። ቀድመ ከ1 እስከ 10 ግባ። ቀድመ መደመሩን ብቻ ንካ። ቶሎ በል። አሜን። ጎን የለም። ቆይ አልሰጥ ነው። ቅድም ወስዳል አንተ። አልወሰድኩም። አሜን ነው። ይኸው አካውንት ነው። ለአንም ጊፍት ስጠኝ። አሜን። ቆይ ለሁሉም ነው የምሰጠው። ቤት አታስቢ። አልደረሰኝም። አሜን። ይኸው ሰጠው። ሱራፌል ይኸው ዘጠኙንም ፕላስ ይኸውልህ፣ እያንዳንዳቸው ላይ ከ1 እስከ 10 ስም መኖር አለበት። ሊወርዱ ነው። አሜን። እየተባረክ አመሰግናለሁ። አሜን። እየለኔ ጊፍት ስጠኝ። ቤት ይሰጥችሻለሁ። እሺ እኔ ወጣ አመሰግናለሁ። ቴንኪው። ዘጠኙንም አካውንት ፕላስ የነካችሁ ጋይስ፣ ዘጠኙንም አካውንት ፕላስ የነካችሁ ገስት ለመላክ ተዘጋጀ። አንድ መደመር እንዳይኖርብህ እባክህ። ዘጠኙንም አካውንት ፕላስ ይኸውልህ፣ ሲወርዱ ገስትም ቢያለኝ ካልክ እዚህ ውስጥ የመደመር ምልክት ያላጠፋው አለ። አሁን የወረዱት ላይ ገስት አሁን ቀድመ ከ1 እስከ 10 ሁን። አሁን የገቡት ላይ ቀድመ ከ1 እስከ 10 ሁን። ከ1 እስከ 10 ሁን። አሁን የደመሩት አሁን የገቡት አለ። ከ1 እስከ 10 ቶሎ በል እባክህ፣ ቶሎ በል። እኔ ጊፍት ሰጥቼ እስክጨርስ አሁን የገቡት አለ። እንኩ ጊፍታችሁን፣ እሺ ገስት ላከው፣ ቶሎ በል። ግባ አሁን ቶሎ በል። እዚህ ጋር መደመር ነካ። ግባ፣ እያንዳንዱ ላይ ቀድመ ግባ። ለሁላችሁም ጊፍት ሰጣለሁ። ማይክ እንዳከፍቱብኝ። ግባ። ግባ በእናትህ፣ ያልደመርክበትን ቦታ ፈልግ። ግባ እዚህ ጋር። ዘጠኙንም አካውንት ግባ። ዘመናዊ መደመር ንኪና ቶሎ ገስት ላኪ። አሁን ቆይ መነሻ አካውንት ልሰጣችኋለሁ። አሁን መነሻ የሚሆናችሁ ከዚህኛው አካውንት ነው መነሻ የሚሆነው። ቀጣይ ገቢ ገስተር ከሃንተር አንዴ መነሻ ልስጣችሁ።
መነሻ ማለት ቶሎ ከ1 እስከ 10 የምትገቡበት መነሻ። 9ኙንም አካውንት መደመር ይዘሃል። እሺ መነሻ ልስጥህ። እሺ አንደኛን ጊፍተር ፎሎ ያላረጋችሁ ልጆች አካውንታችሁ ያስቸግራችኋል። አሁን ይሄኛው ገስት ላይ አንደኛን ጊፍተር ፎሎ አድርጉት። ኦኬ ለአንተ ብዬ ነው ያስቸግራል። ና ግባ። አሜን። ሰላም ናደመር ማን ነው? ናደመር አሜን። ሰላም ነው። እንዴት ነህ? እንዴ ኢትዮጵያን ፈርስት ወይ ኢየሱስ። አሬ እኮ አለ ኖቲፊኬሽን ገብቶልኝ ምን አድርገ ይሳብከኝ። አይ ዶንት ኖ እንደሳበ እንዴት ነህ? በእናትህ ኧረ ቤት ቁጭ ብዬ ነበረ ስልኬ ላይ ሲገባ አለው ስራ ላይ እና ሶሪ በቃ ልውጣ። ኧረ ቆይ ምንድን ናት እቺ ፕሮፋይል? ጀለሴ። ኧረ ይመች። እንዴት ነህ? በእናትህ ሁሉ ሰላም? ሁሉ ሰላም ነው። ማን የለም? ስራ፣ ጤንነት፣ ልጆች እግዚአብሔር ሁሉ ሸጋና አሜን። ኧረ ኢትዮጵያ መጣም እንደ አንተ። ኧረ በስመ አብ እመጣለሁ ከ2 ወር በኋላ እግዚአብሔርን። እሺ ለመስቀል እመጣለሁ። ለእንቁጣጣሽ ያድርሰን ለዛ። አየ እሺ ቦስ ስላገኘው ደስ ብሎኛል። እሺ አሽራ ካይ ደውልልሃለሁ ይጽፍልሃለሁ። እሺ መነሻዎቹ እነዚህ ናቸው። እሺ ገስት ለመላክ መነሻ ልስጣችሁ ብዬ ነው። የ9ኙንም አካውንት ፕላስ ነው የምነኩት። መነሻ የ9ኙንም አካውንት ገስት ነው የምትልኩት። መነሻ ፕላሷን ብቻ ነው የምነካው። እሺ ምንም አልገባውም እኮ አልደመርሽማ ዘመናዊ ብራዘር። ያው መቼስ ኮመንት ላይ ኡኡ በተባለ አይደለም የሚገባው። መደመር መነሻ ሰጥቻለሁ። የ9ኙንም ደምር ገስት ስከፍት ትልካለህ። ካልተቀበለ አልደመርክም ነው። አስብበት። ስማ ይኸውልህና አንድ በጣም የገረመኝን ነገር ላሳያችሁ። የእውነት ስለገረመኝ ነው። እሺ ጀስት በሌላ ነገር እንዳታስቡት። ይኸውላችሁ አርሰናል ቻምፒዮኑ ነው ዋንጫውን ለህዝቡ ይዘው ወጥተው ሲሄዱ ኢትዮጵያኖችም ነበሩ እዛው እንግሊዝ ሀገር ማለት ነው መሰለኝ። እንግሊዝ ሀገር ላይ ያለው አርሰናል የት እንደሆነ አላውቅም። ተመልከቱ። ፈረንጆቹም ሁሉ መለያው ምናምን ለብሶ ወጥቷል። አይ ቲንክ ይኸውልህ የኛ ሰዎች ዘመዶቻችን እዛው ሀገር ጥል ኢትዮጵያኖች ነው የሚደባደቡት ዋንጫውን ይዘው ከሚሄዱ ሰዎች ጋር። ይኸውልህ ፈረንጆቹ እኮ አሉ። እነሱ እኮ አይደባደቡም በራሳቸው ክለብ። እኛ ሲል እንገዳደል ነው። 9ኙንም አካውንት ፕላስ በጣም ስለገረመኝ ነው። እሺ ቀጣይ ገቢ የኛ ክለብ ቢሆን አስባል። አለቀ። እሺ ና ግባ። እሺ ፕላስ ምልክቱን የነካዋ ልጅ ና ግባ። እሺ የ9ኙንም አካውንት ፕላስ ና ግባ። የመደመር ምልክት ዳኒ ና ግባ። ሉሲ ና ግባ። ፓፒ ግቢ። 9ኙንም አካውንት ፕላስ። እሺ ደምሩ 9ኙንም አካውንት። እሺ ማይክ ዝጓ። እዛ ጋር ኤቢኬኤፍ የምትባለው ልጅ ወዬ ምንድነው ታዳላለህ ምናምን የምትለኝ? ኮፕሊንክ ራሱ 0 አይደል እንዴ? አካውንት ሲጀመር እኮ አይገባም ነበር። እኔ ነኝ ጎትቼ ያስገባው። ቴንክ ዩ አሜኒ። በጣም ሰው ስትናገሩ ግን የሰው ልፋት እያያችሁ እርግጠኛ ነኝ አንተ 1 ሰዓት እዚህ ወንበር ላይ አትቀመጥም። እግዚአብሔርን ተው እንጂ ለእኔም አስቡልኛ።
አሁን ይኸውልህ የአንተ አካውንት ችግሩ ምን መሰለህ? ደብል ታቡ 27 ፍሬ 27 ፍሬ which means አካውንት አይታይም። ኮፕሊንኩ 0 ካላመንከኝ ስክሪንሾት አሳያለሁ። አካውንት ውስጥ ገብቼ ማየው ሌላ ምንም ችግር የለበትም። በቃ ይሄ ነው አካውንትን ያቆየው እስካሁን። እሺ 9ኙንም ፕላስ እኔ ጊፍት ሰጣችኋለሁ። እሺ 3 ሙሐመድ ይኸው ልሰጥህ ነው። ተው አሜን። አየ ያለሽ ብሬ ተበላሹ ሰውዬ ዛሬ ቀን ሙሉ ላይቭ ላይ ሆነ። አይዞሽ በአርሰናል ብሬ ተበላሹ ሰውዬ። እሺ 9ኙንም አካውንት ፎሎ አድርጓ። ሰጠው ነው ጊፍት። ማንን እያስገባ ነው ካልከኝ አሁን ገዝት ከፍታለሁ። በቃ 9 እነዚህ ልጆች አስቸግሯቸው ነው የሳብኳቸው፣ አስቸግሯቸው ነው። ሶ የነዚህን 9ኙንም የደመርከው ልጅ ይሄው ከፍቼልሃለሁ። ልከ መግባት ትችላለህ ገዝት። እኔ ቁጭ ብዬ ሰርቼ ስታስገባ ገባለሁ እንጂ ገብቶ እያስገባኝ አይደለም ጭራሽ እኮ። ሲያስቸግራችሁ በመሃል እየሳብኳቸው ነው። በቃ እንደዛ አደርጋለሁ፣ እሰራለሁ። መቼም በእንትኑ እሺ ብሎ ያስገባኝ። እሺ የ9ኙንም አካውንት ያዟ። በስማ አሁን የተነሳሁት ከዚህ ወንበር አሁን ቆሜ ነው ፎሎ ማስደረጋችሁ። እሺ ትንሽ ደቂቃ ትሰጡኛላችሁ። 9ኙንም ፕላስ ከዛ ገስት ነው የምልኩት። ገስት ምንም ያልገባችሁ ይስባችኋል። አሁን አንዴ ከቻሳ ማን የገባው እንዴ? ሌሎቻችሁስ? ኦኬ አሁን ገስት መላክ እንችላለን። ኦኬ በቃ ግባ። እነዚህን አካውንት የደመርከው ገስት ልካለን። ያው ጊፍት ለሁላችሁም ሰጣለሁ። ገስት ብቻ ነው የምልኩት። ኦኬ ዘጠኙንም አካውንት ፕላስ የመደመር ምልክት 9ኙም ላይ የፕላስ ምልክት ገስት ላክ። አሁነሽ ገስት ላክ። እሺ ቆይ ማይክ እዚህ ቅድም ወስደሻል። እንትን ፕላሱን ንካውን ቶሎ
እሺ የአንደኛን አካውንት ፎሎ ያላረጋችሁ ልጆች እያስቸገራችሁን አካውንታችሁ ላክስቲያውን ገስት ኧረ እባክሽ ዝጌ ማይክ ገባ ንጉሴ እንዴት ነህ? አሚንዬ ደህና ነህ? አለው ሰላም ነህ? ደህና ሰላም ሁሉ እንዴት ነህ? አለው ደህና ነኝ። ደክመዋል በጣም ትንሽ አይ ደህና ነኝ። ዛሬስ ቤት ነው ያለው። ስማ የአርሰናል ደጋፊ ለንደን ላይ ሜዳው ይደባደባሉ እኮ እያያቸው አይደል? አንድ ጓደኛዬ እኮ ሼር አድርጎልኛቸው ነው። ኧረ ከየት ነው ያመጣ አንተ? በቃ አርሰናሎችን በቃ ጠምዳቸዋል። ይኸውልህ በቃ ስክሮል ሳረግ የሚመጡልኝ እነዚህ ናቸው። ስልኬ እሺ፣ ከዚህኛው ቤት ነው የሚሰባችሁ ሲስተም። ከዚህ ልጅ ወረደ። ከባድ ነው አመላችን፣ ያስጠላል በጣም በእናትህ። እሺ፣ ከቸርነት ሂሳባችሁ ከቸርነት ላስተካክልላችሁ። ገስት የምትልኩ ልጆች 9ኙንም ፕላስ ነክታችኋል። እሺ ጊፍት ልስጥ ቆይ ያው የ9ኙንም አካውንት የፕላስ ምልክት ነው የምነኩት። የ9ኙንም አካውንት ፕላስ ነው የምነኩት። ጥግ ላይ ቸርነት ጋር ከሱ ቤት ነው የሚስባችሁ። ቀጥታ ገስት መላክ ትችላለህ። አሁን ላኩ ገስት አሁን ለሁሉም ጊፍት ሰጣለው። ከዚህ ደምረ ቀጥታ ገስት ላክ። አሚኖ ሰላም ውላሉ። ወንድሜ አማን ነው? እንዴት ነህ ሰይድ? አለን አባ። ይሄው ለሁሉም ጊፍት ሰጥቻለሁ። የፕላስ ምልክት ይኸውልህ፣ ከዚህኛው ቤት አካውንት እንግታት 9ኙንም ይኸውልህ፣ ቀስ ብለህ ደምር። ቀደም እንዳልኳችሁ ነው ያደረግኩት። አሁንም እዚህ መደመር ስነኩ ቁጥሩ አለ። ቁጥሩ ላይ ከ1 እስከ 10 መሆን አለባችሁ እንዲስባችሁ። ለምሳሌ እዚህ ጋር ቁጥር ነካና እዚህ ጋር ነካውታ ቁጥሩ እዚህ ውስጥ ከ1 እስከ 10 የገባችሁ ልጆች ነው የሚስባችሁ ነው። ገብተዋል? እሺ ጊፍት ሰጥቻለሁ። እሺ የሚገቡት ላይ ቀድመ ደምራ። አሁን ቀድመ መደመር አለብህ የሚገቡት ላይ። ጊፍት ሰጠን። መድገም ትችላላችሁ አሁን። እሺ ሁላችሁም አንድ ቤት ትገባላችሁ። አንድ ቤት ፕላሱን ብቻ ንቁ። እድል ይኸው አንድ የመጨረሻ ቆይ ገስት እምቢ ያላችሁ ልጆች ቀድመ ግባሽ። አሁን የሚገቡት ላይ 00 ፎሎወር ስለሆኑ ቀድመ ስምህን ክተተው፣ ቀድመ ቁጥርህን ክተተው እዛ ውስጥ። ይኸው እነ ሄለን ይኸው ቀድመ ስምህን ክተተው። ቶሎ በል ቦስ፣ አፍጥ ነው። ቀድመ ስምህን ክተተው ቁጥሩ ላይ። መደመር ስነኩ ቁጥሩ ስማችኋል። የስ አሁን ጊፍት ልስጣችሁ ለእናንተ